ቀጥታ ሰከንድ ኢየር ስገባ ኤዩ መስራት ጀምሬ ነበር። ሁሉም ትምህርቶች አሁን ቴክኖሎጂ ገብቶባቸዋል። ዝም ብለን ተምረን እናስተምሮ ስላልሆነ ማለት ነው። ክላሶቻችን ውስጥ ዲፕሎማቶች አብረውን ይማሩ ነበር። ዕውቀት ያለው ብቻም ሳይሆን ማስተማር የሚችል መምህር ቢሆን። ትንሽ የተግባራዊ ትምህርቶች ላይ ለኔ እጥረት ነበረው። ሃየር ኤጁኬሽን ላይ ስንመጣ ደግሞ የሚያገኙት ኢንካም ምናልባት አሁንም this is personal የኔ እንትን ነው የሚያገኙት ኢንካም አስተማሪዎች ዝቅተኛ ሊሆን ስለሚችል 7 ኮሌጅ አስማሳት ፖሲብል ለማስተማር ይሞክራሉ። ዴሊቨር ማድረጋቸውን ብቻ ነው ትኩረት የሚያደርጉት እንጂ ተማሪው ያገኘው አያገኘው they don't care። ሰከንድ ኢየር ሰርድ ኢየር እያለን ፉል ታይም ጆብ ነበረን ከትምህርቱ ባኳያ ማለት ነው። ያን ያህል የተማረ ወላጅ በሌለበት ሶሳይቲ ውስጥ ግን የሆነ ልጅ አምጥቶ ማብቃት በጣም ትልቅ ሰክሰስ ነው ብዬ አስባለሁ። የሀገራችንን ካልቸር ለማስተማር በጣም ይከብዳል እና በጣም ዌስተርናይዝድ ነው። የተማሪው የሞራል መውደቅ የአስተማሪውን ሞራል ይገላል። ጤናስጥልኝ እንግዶቻችን በጣም አድርጌ እጅግ አከብራችኋለሁ፣ ወዳችኋለሁ እና አመሰግናለሁ። ዛሬ ከቻቺና ቲጂ ጋር በሚል አውተንቲክ ቮይስ ትውልድ አገር ይመለከተኛል ብላችሁ ጊዜያችሁን ሰጥታችሁ እዚህ ተገኝታችሁ ከኛ ጋር ለመወያየት ስለቀረባችሁ በትምህርት ላይ በጣም አድርጌ አመሰግናለሁ። እግዚአብሔር ይስጥልኝ። እኔም በጣም አመሰግናለሁ። ትግስት እባላለሁ። በታዳጊዎችና ወጣቶች ላይ ላለፉት 20 ዓመታት ሰሰራ ነበር። ከረንትሊ ስፓርክ ቫሊ የሚባል ግብረሰናይ ድርጅት ሃይስኩል ላይ የሚሰራ ዳይሬክተር ነኝ። ቻቺ ለምን ትምህርት ላይ ኢንትረስትድ ሆንሽ? እሺ ትንሽ ስለኔ እንግዲህ ትንሽ ላስተዋውቃችሁ። ማለት for the past ላለፉት 25 ዓመት በጣም አጥብቄ ትምህርት ላይ ነው ስሰራ ቆይቻለሁ። ስፔሻሊ ከኪንደርጋርተን ከልጆች ማዋያ ጀምሮ እስከ ሚድል ክላስ ድረስ። በዛን ጊዜ ተማሪዎች በቂ ምግብም ሳያገኙ ቀርተው ብዙዎች አይመጡም። ስለዚህ ጎዳና ላይ ይወጣሉ፣ የጎዳና ተዳዳሪ ልጆች ይሆናሉ። ከዛ አልፎ ደግሞ መጥፎ የሆነ ሱሶች ላይ ይወድቃሉ። ወደ ትምህርትም ለማስገባት በዛ ሰዓት በጣም ከባድ ነው። ቀጥሎ ደግሞ አንድ ሰሞን ዩኒፎርም ተብሎ ነበር። አንድ ቤተሰብ ለልጆች በቂ የሆነ ዩኒፎርም ማቅረብ ስለማይችሉ ሲንግል ማዘር ሊሆኑ ይችላሉ፣ እናት አባት ወይ እናት ብቻ ወይ አባት ያለ እሱንም ላይ በመተባበር ከውጭ ካሉ ጓደኞቼ እንደውም አንዳንድ ኢትዮጵያኖች ዳያስፖራዎች ገንዘብ በማሰባሰብ ልጆችን ከጎዳና ላይ ብቻ ሳይሆን ከቤትም ቁጭ ብሎ የሚውሉትንም ወደ ትምህርት እንዲገቡ ሳደርግ ቆይቻለሁ። ከዛም አልፎ እንዳልኩት ይሄ ፊዲንግ ምግብ እንዲበሉ ከህፃናት ጀምሮ ወተት፣ እንቁላል በማድረግ ያው ታውቃላችሁ እንግዲህ አንድ ተማሪ የተመጣጠነ ምግብ ያስፈልገዋል። ስለዚህ ከታች ያሉትን ልጆች እንደዛ በመንከባከብ ውሃ ደግሞ በቂ ውሃ አልነበራቸው፣ የሚመጣውም ውሃ ቆሻሻ ነበር። እንደዚህ ያደረግን እንግዲህ ለ25 ዓመት ትምህርት ላይ በጣም አትኩሬያለሁ። ሲሰራሁበት ዋናው እሱ ነው። ምክንያቱም የጎዳና ልጆችም በጣም እየበዙ የመጡት በዛ ምክንያት ነው። ሌላው ምንድነው ትምህርት አንድ ሰው ከሌለው ያው ትምህርት ዕውቀት ከሌለ ወይ መጅራት መቺ ነው ወይንም ደግሞ ሌባ ነው ወይንም ደግሞ አጥፊ ነው የሚሆነው። ለሀገርም ደግሞ ሸክም ነው፣ ኢኮኖሚያችንም ሸክም ነውና በዛ ምክንያት ጎዳና ልጆች ላይ በመስራት ሲጀምር አንዱ ትልቁ ነገር የነበረው የትምህርት ለመማር የነበራቸው ዲፊከልቲ ችግር ነውና እዛ ላይ በጣም ለመስራት ብያለሁ። እግዚአብሔር ይመስገን ዛሬ ደግሞ ያው ይሄ የአበላል የፊዲንግ በየመንግስት ትምህርት ቤት እየበዛ መጥቷል። ስለዚህ አትሊስት ጥዬ ያለፍኩት አሻራ ቀጥሏል ማለት ነውና
ዛሬ ደግሞ ከእናንተ ጋር የምንወያይበት ከቲጊ ጋራ በደንብ አስበንበት የመጣ ነው። ትምህርት ምንድን ነው? ለምንስ ይጠቅማል? የተማረ ማን ነው? በሚል ርዕስ ነውና እንግዲህ ቲጂ አንቺ ትንሽ ስለራስሽ ደግሞ ታስተዋውቂ። ቴንክ ዩ ስፔሻሊ አሁን በምሰራበት ስፓርክ ቫሊ ላይ ከትምህርት ቤቶች ጋር ብዙ የመገናኘት እድል አለኝና የትምህርት ጉዳይ አንገብጋቢ እንደሆነ እኔም አስባለሁ። ከቻቺ ጋር ብዙ ስናወራ ነበረ። ስለዚህ በተለይ ወጣት ጎልማሶች ያንግ አዳልትስ የምንለው ላይ ነው ሞር የሚገለጠው አይደለ? ሌሎቹ ትምህርት ቤት ናቸው። ስለዚህ አብረን የእናንተንም ድምፅ ለመስማት ፓሽኔት የሆነውን እውነተኛ ድምፅ መስማት ነው የምንፈልገው። ለዚህ ነው አውተንቲክ ቮይስስም ያልነው ማለት ነው። ስለዚህ እዚህ ተሰባስበን የያንግ አዳልቱን ሪፕሬዘንት እንደምታደርጉ ስለማምን ከእናንተ ጋር እንድንወያይ፣ ምክንያቱም ወሳኝ ነው። ቅድም ቻቺ ስትለው የነበረው ለአንድ እድገት ለሀገርም ለሱ ማህበረሰብም አይደል ለሁሉም ትምህርት እዝኪ። ስለዚህ ነው በኢትዮጵያ የትምህርት ስርዓት ውስጥ የእናንተን ልምድ ኤክስፒሪየንሳችሁን ሼር ብታረጉን ምን ይመስል ነበር? ወደኋላ መለስ ብላችሁ ጥያቄ እንግዲህ በእኔ በኩል ያለው በኢትዮጵያ ትምህርት ስርዓት ውስጥ የእናንተን ልምድ ምን ይመስል ነበረ? አንደኛው ነው። ሌላው ደግሞ ወደኋላ መለስ ብለን ወይ ብላችሁ ስታስቡት ትምህርት ወይም ዩኒቨርሲቲ ምን ጥሩ ነገር ነበረው? ምንስ ላይ ደግሞ አይታችሁ አልፋችኋል? በዚህ ዙሪያ ላይ ትንሽ ብንነጋገር። እሺ፣ አመሰግናለሁ። ኦሪት በኃይሉ እባላለሁ። ለመጀመሪያው ጥያቄ ለመመለስ ያክል በኢትዮጵያ ውስጥ ከልጅነት እስከ እውቀት ወይም እስከ ማስተርስ ድረስ የተማርኩት ኢትዮጵያ ውስጥ ነው። ያሳለፍነው ትራዲሽናል ወይም ባህላዊ የሚባለውን የመማር ስርዓት ነው የተከተለው። ያ ማለት ምን ማለት ነው? በአንድ ክፍል ውስጥ ያሉ ተማሪዎች እኩል ትሪት የሚደረጉበት፣ በእኩል አይን የሚታዩበት እንጂ እያንዳንዱ ተማሪ ለየት ያለ የመማርና የማስተማር ዘዴ ያልተጠቀምንበት የትምህርት ስርዓት ነበረ። ይሄ ምን ለማለት ነው? ሁላችንም አስተማሪ ያስተምራል፣ እኛ የሚለውን ነገር እንሰማለን፣ እንከተላለን ነው። ያንን ነው አሁንም እስከ ዩኒቨርሲቲ ካሳለፍኩት በኋላ ዞር ብዬ ሳየው የጠቀመኝ ነገር ስፔሻሊ ሃየር ኤጁኬሽን ወይም ዩኒቨርሲቲ እራሳችንን እንድንጋፈጥ አድርጎናል። ያ ምን ለማለት ነው? ብቻችንን ስንቆም የቱጋ ጥንካሬ እንዳለን የቱጋ ዊክነስ እንዳለን ለመጀመሪያ ጊዜ እኔ ፐርሰናል ያወቅኩት ያኔ ነው። በዛ በኩል ሶሻል ላይፌን አጠንክሮታል ብዬ አስባለሁ። ምክንያቱም ግቢ ውስጥ ስንማር 7-8 ሆነን ነው በእኛ ግቢ እንኳን ዶርም የነበረው እና ያ ማለት ምንድነው? ከ7 የተለያዩ ሰዎች ጋር እንዴት መኖር እንዳለብኝ፣ እንዴት መግባባት እንዳለብኝ፣ ምን አይነት ስርዓቶች መከተል እንዳለብን፣ እርስ በርስ ተከባብረን የአንዱን ባውንደሪ ሳላልፍ ወይም የኔንም እነዚህን አይነቶች ነገር ተምሬበታለሁ። ምን ጋ ፎል አደረገ ወይም ምን ጋ አጠረ ቢባል ትንሽ የተግባራዊ ትምህርቶች ላይ ለኔ እጥረት ነበረው። ያንን የምልበት ምክንያት የመጀመሪያ የተማርኩት ኢንጂነሪንግን ነው። ኢንጂነሪንግ አብዛኛው ነገር ከቲዮሪ ይልቅ ተግባራዊ ሲሆን የመረዳት አቅማችን ለኔ የመረዳት አቅሜ ይጨምራል። አብዛኛውን ግን የተማርነው ቲዮሪ በመሆኑ ልክ ስንወጣ ወይም ስንጨርስ ያንን ቲዮሪ ወደ መሬት ማውረድ ትንሽ ያስቸግር ነበረ። እቴ እንዳለችው ኦልሞስት ተመሳሳይ ነው የኔም የመማር ኤክስፒሪየንስ። ከልጅነት እስካሁን ባለውበት ደረጃ ድረስ እዚህ ኢትዮጵያ ነው የተማርኩት። ግን አንድ በኔ ኩያ ወይንም በኔ አሁን ባለውበት ስታንዳርድ ያለ አንድ ኢትዮጵያዊ ማላቀውን ሰው መንገድ ላይ ብጠይቀው ከኔ ጋር ተመሳሳይ መልስ ይመልስልኛል ብዬ አስባለሁ። ስለ ትምህርት ምናልባትም ስለ አኗኗር ስለ አስተዳደግም ብጠይቀው አንድ ቤት የኖርን ያህል ልንመሳሰል እንችላለን። ይሄ ደግሞ ሃርሞናይዝድ የሆነ ሲስተም እንደነበረ ያሳያል። እንትንን የሆነ ጎራ ያለየ ማለት ነው።
ለምን እንዴት ተመሳሳይ ይሆናል? ሰሜን ያለው ከደቡቡ ጋር ተመሳሳይ ሊያወራ ይችላል። የቋንቋ ባሪየር ብቻ ነው ሊኖር የሚችለው። ከዛ የዘለለ እንደ ጠቀሜታ አንስተዋለች። ግቢ ላይ ወይንም ይሄ ሃየር ኢንስቲትዩሽን ላይ በነበረ ሰዓት የተለያዩ ካልቸሮችን ስፔሻሊ ከሌሎች ሀገራት በሚለይ ሁኔታ ኢትዮጵያ ኮሚኒኬሽን ስኪል ላይ በጣም ተማሪዎች የተሻሉ ይሆናሉ። ለምን? ከተለያየ ማህበረሰብ የመጣ ስለሆነ ሁሉንም አካታች የሆነ ነው። መግባባት አያቅተኝም። የአንዱን ካልቸር የሌላውን እየተማርኩ ነው ያለፍኩት ማለት ነው። ስለዚህ ሰሜን ብሄድም ወይም ደቡብ ብሄድ ስራ ለማግኘት ኦሬዲ ከኔ ክላስሜቶቼ ጋር የነበረኝ ኮሚኒኬሽን ስራ ፊልድ ላይም ይረዳኛል ማለት ነው። እሱ በደንብ ትልቅ አድቫንቴጅ ነው። ሌላኛው ግን ምናልባት እንደ ክፍተት ያየሁት ኒድ አሴስመንት ላይ ዲፔንድ ያልሆነ እንትኖች አሉ፣ ኮርሶች አሉ። ለምሳሌ አላስፈላጊ የሆኑ ኮርሶች የኔን ፓሽን የማይጠብቅ የኔን ኮሊንግ የማያይ አይነት ኮርሶችን እንዲሁ ሞልተን ልንማርባቸው እንችላለን። ቢኮዝ ኦፍ ቤተሰቦቻችን ከፍሎ ላይ ያስተምሩን ይችላሉ። ኦር ደግሞ እድሌን ልጠቀመው በቃ ኢንትረስት ሌላ ቦታ ስለሆነ ያገኘሁት ግን ይሄን ስለሆነ ይሄን ልጠቀመውና በዚህ ሌላኛውን አድግበታለሁ ወደሚል ስትራቴጂ ነው የምንገባው። ኒድ አሴስመንት ላይ ዩኒቨርሲቲዎች ዲፔንድ ሆነው ነገሮችን ለማሳለጥ ቢሞክሩ በደንብ ደግሞ የተሻለ ይሆናል ብዬ አስባለሁ። ከዚሁ ጋር አያይዛችሁ ሀሳብ እንድሰጡበት ማስበው የተማራችሁት ትምህርት ቤት ወይም የትምህርት ጥራት አሁን ካለው ሪያሊቲ ጋር ዛሬ ባለው ዓለም ጋር ሲነጻጸር እንዴት ታዩታላችሁ? ዓለም ከደረሰችበት አንጻር የተማርንበት ትምህርትን እስቲ ሌሎቻችሁም ሀሳብ ጨምራችሁ ኤክስፕሌን ብታደርጉት። ጽዮን ቸርነት እባላለሁ። ከመጀመሪያው ጀምሮ ያላንሳውን ሀሳብ ትንሽ ለመንካት ያው ትምህርት የምንለው ነገር የሆነ የሰው ልጅ የሆነ ከቤተሰብ ባለፈ ራሱ የሚቀረጽበት የሚያድግበት ማንነቱን የሚያገኝበት ቦታ ነውና ሌክቸር ቤዝድ የሆነ ከሆነ እውቀት ባለፈ ሌሎች ነገሮችን የሚነካ ነገር ነው። ምክንያቱም የሆነ ልጅ አንድ ትምህርት ቤት ከገባ በኋላ ሚኒመም 16 ዓመታትን በዛ ውስጥ ያሳልፋልና ብዙ ጊዜውም ብዙ ቀናቶቹን እዛ የሚያሳልፍ ነውና ከእውቀት ባለፈ ብዙ ነገሮች የሚገነቡበት ነውና የትምህርትን ኳሊቲ ስናነሳ እንደው እውቀት ማግኘቱን ብቻ ሳይሆን አክሰሲቢሊቲ፣ ሶሻል ኢንቫይሮንመንት የተለያዩ ኢሹዎችን አንድ ላይ አድሬስ እናደርጋለንና እንደ አድቫንቴጅ ብዙ አድቫንቴጅ እናነሳለን። ምክንያቱም እንደ ኢትዮጵያ ማህበረሰብ ሚድል ክላስ እና ሎወር ክላስ በሚኖርበት ሶሳይቲ ውስጥ ያን ያህል የተማረ ወላጅ በሌለበት ሶሳይቲ ውስጥ ግን የሆነ ልጅ አምጥቶ ማብቃት በጣም ትልቅ ሰክሰስ ነው ብዬ አስባለሁ። ምክንያቱም የሚያሳውቀው የሚያግዘው ከሌለ ማህበረሰብ ይወጣ የሆነ እውቀት እንዲያድግ አድርጎ ማሳደግ በጣም ትልቅ አድቫንቴጅ ነው። እንደ ዩክነስ እና ከኳሊቲ አንጻር ደግሞ የምናነሳቸው ኢሹዎች እየተነሳ ነበር። ሳብጀክት ኦፈሪንጎቹ ሪል ላይፍ ስንወጣ ያለውና የተማርን 10 ምናምን ዓመት የመጣንበት በአብዛኛው አይገናኝም። ፋውንዴሽናል ስኪሎች አሉ። ለምሳሌ እንደ አንድ ሰው ማንኛውም ሴክተር ላይ እንደሚሰራ ሰው ማወቅ የሚጠበቅበት መደመር፣ መቀነስ ከማቴማቲክስ ጋር ብናያይዝ ላንጉጅ ማወቅ ምናምን ፋውንዴሽናል ስኪሎች በጣም መሰረታዊም ስለሆኑ ኦፍኮርስ አስፈላጊ ናቸው። ግን ሪል ላይፍ ላይ ስንመጣ አንድነት አለው ብዬ አላስብም። ከምንሰራቸው ስራዎች ጋር ከምናደርጋቸው ነገሮች ጋር እንደ መሰረታዊ ነገር ነው እንጂ የሚያግዙን ውጭ ያለውን ነገር እንድንጋፈጥ ያን ያህል አይረዱንም። መጋፈጥ ብቻም አይደለም አዌርነስም አልሰጡንም። አንዳንድ ነገሮች ተማሩ እየተባልን ተማርን ሌላው ይደርሳል እየተባልን ስለሆነ የመጣው ሲቹዌሽኑ ጋር ስንደርስ ግን ለዛ ነገር አዌርነስ ስለሌለን መጋፈጥም ሆነ ያን ነገር የማለፍ አቅም ክሪቲካል ቲንኪንግ የምንላቸው ነገሮች አዳዲስ ነገር የማምጣትን አቅም እነዛን ነገሮች ትንሽ አሳጥቶናል ብዬ አስባለሁ። እሺ አመሰግናለሁ። ቅድም መጀመሪያ ከተጠየቀው ጋር ያይሽ ስመልስ የኔም
ትምህርት ቤት የነበረኝ ቆይታ ከነሱ ብዙ የተለየ አይደለም። በሁለቱም በኩል ክፉም ምንድነው መልካምም የሆነ በዛው ልክ ደግሞ ክፍተትም ነበረው የትምህርት ስርዓቱ። መልካም ከሆነው ጎኑ ስንነሳ ቤዚክ የሆነው ወይ ፋውንዴሽናል የሆነውን እውቀት ያስጨብጣል። ምክንያቱም ቲዮሪ ላይ ቤዝ ያደረገ ስለሆነ ሰምሃው ፋውንዴሽናል የሆነ እውቀት እንድናገኝ ያግዛል። ከዛ በተጨማሪ ደግሞ ከተማ ውስጥ ለመማር እድል ላገኘ ሰው ትምህርት አክሰሰብል ነው። ብዙ ርቀት ተጉዘን የምናገኘው ነገር አይደለም። ለሁሉም ላይሆን ይችላል፣ ግን እንደኔ ኤክስፒሪየንስ በተለይም ደግሞ ከተማ ውስጥ ለተማረ ሰው ትምህርት አክሰሰብል ነው። እንደዚህ አይነት አድቫንቴጆች ወይም መልካም ነገሮች አሉት የትምህርት ስርዓቱ። ከዛ ባለፈ ግን እነሱ እንዳሉት ያሉት ክፍተቶች ምንድናቸው? የሚያተኩረው ያው ሌክቸር ላይ ነው፣ ወይም ተማሪዎች አክቲቭሊ እንዲሳተፉ የሚያደርግ አይደለም። ተማሪዎችን ፓሲቭ ሆነው እንዲማሩ የሚያደርግ ነው። ሌክቸር ቤዝድ ነው። ሞር ተማሪዎች ሜሞራይዝ እንዲያደርጉ አንድን ነገር ይሄ ነው እውቀት የተባሉትን ነገር ሜሞራይዝ እንዲያደርጉ እሱን እያስታወሱ ለኤግዛም እንዲዘጋጁ የሚያደርግ እንጂ እንዲጠይቁ፣ እንዲመራመሩ፣ እንዲፈጥሩ የሚያግዝ አይነት አይደለም። አናላይዝ ማድረግ እነዚህ አይነት ስኪሎችን እንዲያዳብሩ የሚረዳ አይደለም። ይሄ አንዱ ክፍተቱ ነው። ሌላው ደግሞ አሁን ከተጠየቀው ጥያቄም ጋር የሚያያዝ ሞር ሶፍት ስኪሎች የሚባሉ ለስራ ዓለም የሚያዘጋጁን በጣም ኢምፖርታንት የሆኑ ሶፍት ስኪልስ፣ ትራንስፈረብል ስኪልስ የሚባሉትን ስኪሎች እንድንይዝ እነሱን ፕራክቲስ እንድናደርግ የሚረዳ በበቂ ሁኔታ የሚረዳ አይደለም። እነዚህ ነገሮች ካልያዝን ደግሞ ወደፊት ስራ ላይ ወተን በሚገባ ሁኔታ ስራችንን እንዳንሰራ፣ ፕሮዳክቲቭ እንዳንሆን በደንብ ተግዳሮት የሚሆኑ ነገሮች ናቸው። እሺ፣ ፌኔቲም ሰለሞን እባላለሁ። አይ ቲንክ የኔ ኤክስፒሪየንስ ትንሽ ይለያል እስካሁን ከተነሳው ሀሳብና እንደ ኢትዮጵያ ካልቸር ብናወራ ትክክል ነው። ቴዎሬቲካል ፓርቱ ይበዛል ከፕራክቲካል ከሆነው። ግን እኔ ከሚድል ስኩል ጀምሮ ቲዮሪ ፕላስ ፕራክቲስ ነበረ አንድ ላይ እየተማርኩ ያደግኩበት እና መሀል ላይ ነው ሃይ ስኩል ስገባ ትምህርት ቤት ስቀይር ሞር ቲዮሪ ብቻ ማስ ቤዝድ የሆነ ቲዮሪ ብቻ ያጋጠመኝ። ግን ግቢ እኔ ደግነቱ ፕራይቬት ነው የተማርኩት እና ስማ ኢንተርናሽናል ሪሌሽንስን ያጠናሁት፣ ግሎባል ስተዲስ ኢንተርናሽናል ሪሌሽንስ ይባላል። እና ፍሬሽ ጀምሮ ወደ አይ ቲንክ ሰከንድ ይር እንደገባው በዛው ትምህርት አስተማሪዎቻችን በጣም ፑሽ ያደርጉናል አክቲቭ እንድንሆንና እስከማስታውሰው ቀጥታ ሰከንድ ይር ስገባ ኤዩ መስራት ጀምሬ ነበረ። ብዙ ኢንተርንሺፖች ነበሩኝ። በራሳችን አስተማሪዎቻችን ፕሮቫይድ ያደርጉልናል ይህን ኦፖርቹኒቲዎች እና ኢቨን ክላሶቻችን ውስጥ ዲፕሎማቶች አብረውን ይማሩ ነበር እና ከሰዎች ጋር እያገናኙን ወደፊት አምባሳደር መሆን የምትፈልጉ ከሆነ፣ በዚህ ኤሪያ ማደግ የምትፈልጉ ከሆነ አንድ ላይ እንስራ፣ ኮላቦሬት እናድርግ የሚሉ ኦፖርቹኒቲዎች በጣም አጋጥመውኝ ነበር እና በዛ እድሜ ሰከንድ ይር እያለ ሰው ይሄን ያለ ኦፖርቹኒቲ አያገኘው ነበር። ለዛውም ማስተር ሲዘን አሁን ኤዩ ምናምን ብትገቡ የምታዩት ሰዎች ከውጭ ሀገር የሚመጡት ይበዛሉ እንኳን እዚህ ሀገር ካሉት ይልቅና እኛ ግን እንደ ተማሪ ብዙ ኢቨንቶች ኮኦርዲኔት እንድናደርግ እንድናዘጋጅላቸው ፋሲሊቴት እንድናደርግ ከዛ ትምህርት ቤታችንም ደስ የሚለው ፓርት እንደዚህ የወጣቶችን እንትኖች ክሬት ይደረጋሉ። ኦራል የሆኑ ዲቤቶችን ያዘጋጅልናል። ፕላስ ደግሞ ከትላልቅ ኤንጂኦች ጋር ሳይን ያደርግና አግሪመንት ተማሪዎች አክቲቭ እንዲሆኑ ወደፊት በቃ አሁን ግራጁዌት አድርገን አይደለም ራሱ ስራ አፕላይ ያደረግ ነው። ሰከንድ ይር ሰርድ ይር እያለን ፉል ታይም ጆብ ነበረን ከትምህርቱ ባኳያ ማለት ነው። እና የሁሉም ሰው ኤክስፒሪየንስ ይለያያል። ግን አይ ቲንክ የኔ ደግሞ መልካም ነበር ብዬ አስባለሁ። ደስ ይላል የተለያየ ኤክስፒሪየንስ መኖሩ በራሱ። ቅድም እንዳላችሁት ነው መቼስ ስለ ትምህርት ጥራት ስናወራ እዚህ እንደ ኢትዮጵያ እያደገች ያለች ሀገር ትምህርት ራሱ እዚህ ላይ መድረሱ ቢግ ዲል
ቀላል አይደለም። እሱን አመስግነን ነው ቅድም እንዳልሽው ጽዮንም ትምህርት ቤት ባንገባ ስርዓቱ ባይሆን ይሄንን ፕላትፎርም አናረገውም። ግን ደግሞ የተሻለ አገሪቷም የተሻለ እያሰበች ስለሆነ እኛም የተሻለ ከማሰብ አንጻር እንዴት እናድርገው የሚለው ነው። የተሻለ ስናስብ የተሻለን ማድረግ እንችላለን እያለ ይቀጥላል። በተጨማሪ እንዳላችሁት ፐርሰናሊ የሁላችንም ኤክስፒሪየንስ ቫራይቲ ሆኖ እንዳለ ሆኖ እኔ ደግሞ አንድ እንድጨምሩበት ማስበው ትንሽ ነው ስለ ካሪኩለም ትንሽ ጠለቅ እንበልና ቅድም ሰሜን ደቡብ ያለው ሲመጣ ኮሚኒኬሽን ስኪላችንን የማሳደግ ተግባብቶ መኖር ሶሻል ላይፋችንን ጥሩ አድርጎታል ነው። ግን አት ሴም ታይም የትምህርት እንትናችንን ስናስበው ምዕራባዊ ነው ወይስ ኢትዮጵያዊ ነው? የእኛን ነባራዊ ሁኔታ ኮንሲደር ያደረገ ነው? ቅድም ስለ ኢንጂነሪንግ ሲባል ነበርና ቴክስት ቡኮቻችን የኢትዮጵያን መሬት ፎከስ ያደረጉ ናቸው ወይስ እንደ ሀገር ባለ መሬት በተጻፈ መጽሐፍ ነው የምንማረው የሚለውን እንደው ሞክ ለማድረግ ነው እችን ያልኩት። አክቹሊ ግን ጀነራሊ ስታስቡት ካሪኩለሙ ሞር ምዕራብ ዘመም ነው ወይስ የእኛን ኮንቴክስት ኮንሲደር ያደረገ ነው የሚለውን ትንሽ ብታወሩበት። እውነት ለመናገር በጣም የሚከብድ ጥያቄ ነው። እኔ ሃየር ኤጁኬሽን ላይ ያለው ስለሆንኩ ከስር ያለው በየወቅቱ ይቀያየራል፣ ኮንሲስታንሲ የለውም። ኮንስታንት ሆኖ ተመሳሳይ ትምህርት ኢምፕሩቭመንት ብቻ ተጨምሮበት ኢምፕሩቭ ማድረግ ያለውን ኦሬዲ የነበረውን ካሪክለም ማሳደግና እሱን ትቶ አዲስ ማስገባት የተለያየ ነው። የመቀያየር ነገር አለው። ቀጥሎ ግን ወደ ሃየር ኤጁኬሽኑ ስመጣ በዩኒቨርሲቲ ሌቭል ነው ማውራት የምችለው የራሴን ኤክስፒሪየንስ። ዌስተርን ነው እንዳንለው የሚጎል ነገር አለው በጣም ብዙ። የኛ ነው እንዳንለውም ደግሞ ያልሞላ ነገር አለው። የትኛው ጎራ ላይ እንደምከተው አላውቅም፣ ከጎራ አንጻር ከሆነ ማለት ነው። ለምሳሌ የኔ ኤክስፒሪየንስ በአካውንቲንግ ፋይናንስ ነው። አካውንቲንግ ፋይናንስ ኮርስ ላይ በጣም ብዙ ኮርሶች ታጭቀው ነው ያሉት። ዌስተርን ላይ ለብቻው ሊሰጥ የሚችል በቢኤ ሌቭል ማለት ነው። ለምሳሌ አካውንቲንግ ፋይናንስ ላይ ኦዲቲንግ አለ፣ ባንኪንግ ኤንድ ኢንሹራንስ አለ፣ ኢንሹራንስ ፖሊሲ አለ፣ ሪስክ ማኔጅመንት አለ፣ ቢዝነስ ማኔጅመንት አለ፣ አድሚኒስትሬሽን አለ። ይሄን ሁሉ ነው የሚማረው እና ፎከስድ እንዳይሆን ያደርጋል። ቢዝነስ አካውንቲንግ አለ፣ ፐብሊክ ሴክተር አካውንቲንግ አለ። ዌስተርኖች ጋር ተማሪው ፎከስድ የሆነ ነው ሞር። ለምሳሌ ፓብሊክ ሴክተር ከሆነ የፓብሊክ ሴክተር አካውንቲንግን ነው ለመስራት ሞር በቃ ወደዛ ፓሽኔት ሆኖ የሚሆነው። ቢዝነስም ከሆነ በቢዝነስ ሴክተሩ፣ ኦዲቲንግ ከሆነም ሃው ቱ ኦዲት ነው። እዚህ ጋር ግን ብዙ አንድ ላይ ተሰብስቦ ነው እና በእሱም ተጨማሪ ደግሞ ኮርፖሬት ደግሞ የሚባል አለ፣ ኮርፖሬሽን ቤስድ የሆነ አካውንቲንግ ማለት ነው። ይሄ ሁሉ አንድ ላይ ነው ያለው። ይሄ ምናልባት ጥሩ ነው አጠቃላይ መሆኑ፣ ግለሰቡ ኖሃው ኖሮት ወደፊት በማስተርሱ ሌቭል በፒኤችዲው ሌቭል ስፔሻላይዝ እንዲያደርግ ሊያደርገው በደንብ አፕሪሼት ይደረጋል። ክፉ ወይንም መጥፎ ጎን ነው ግን ብዬ ማስበው ተማሪ ፎከስ እንዳያደርግ ያደርጋል። ቀጥሎ ደግሞ ካሪክለሙ ማደግ አለበት። ለምሳሌ የሆነ ጊዜ ላይ ሃርሞናይዝድ ካሪክለም ነው ሁሉም ትምህርት ሚኒስቴር እየሰራ ያለው፣ ሃርሞናይዝድ ካሪክለም እንዲኖር ሁሉም ተመሳሳይ ትምህርት እያንዳንዱ ፕራይቬትም ፐብሊክ ኢንስቲትዩሽኖችም ተመሳሳይ የሆነ ካሪክለም እንዲጠቀሙ ነው። ነገር ግን መጠቀሙ ሳይሆን እሱ በጣም ጥሩ ሆኖ ሁሉም የግሉም የመንግስትም ዩኒቨርሲቲዎች ያንን ካሪክለም መጠቀሙ በጣም ጠቃሚ ሆኖ ሳለ ካሪክለሙ ግን ማደግ አለበት ብዬ አምናለሁ። ለምሳሌ አሁን ኤአይ መጥቷል፣ ቴክኖሎጂ ቤዝድ አሉ። አካውንቲንግ በኤአይ እንዴት ሊሰራ ይችላል? ቴክኖሎጂ እንዴት እናካትበት? አሁን ሶፍትዌር ነው
ፓብሊክ ሴክተር ነው አሁን ትቼ ኤጁኬሽኑን ትቼ ወደ ፓብሊክ ሴክተር ወይንም ኤንጂኦ አካውንታንት ለመሆን ሲሄድ የማላቃቸው ማአት ሶፍትዌሮችን ነው የሚጠይቁኝ። ዛት ካሪኩለሙ ላይ አልተካተተም። የኔ ውስንነት አይደለም ማለት ነው። እኔ ነኝ ዲግ አድርጌ ያንን መማር ያለብኝ። ሌሎችም እንደዛው በሌሎች ሴክተርም የሆነ ውስንነት አለ። ስፔሻሊ ግን ቴክኖሎጂካል ነክላ እነዚህ ሶፍትዌር ቤዝድ የሆኑ ነገሮች ላይ ሁሉም ትምህርቶች አሁን ቴክኖሎጂ ገብቶባቸዋል። ዝም ብለን ተምረን የምናስተምረው ስላልሆነ ማለት ነው። አሁን ዲግ እያረኩ በራሴ ሌሎች ትሬኒንጎችን ወስጄ ተጨማሪ ኮስት አውጥቼ ምናምን ነው። እንደሱ አይነት ነገሮች ፊክስ የሚደረጉ ከሆነ ሞር ኮምፒተንት ሊሆን የሚችል ካሪክለም ዴቨሎፕ ማድረግ እንችላለን ብዬ አስባለሁ። እኔም እዚህ ላይ ልጨምርና እኔ ምዕራባዊ ነው ብዬ ነው ማስበው። እኔ ካደኩበት አሁን ኢቨን ፓተርኑን እያየሁኝ ከሚድል ስኩል ጀምሮ ከዛ ሃይ ስኩል ኢቨን ኮሌጅ ደግሞ ብሶበታል። እኔ የተማርኩበት ያደግኩበት ሰርከምስታንስ እና ትዝ ይለኛል ሃይ ስኩል እንዲያውም አንድ ነው አማርኛ ክላስ የነበረን እና እሱንም አልተፈተነውም 12 ማትሪክ ትዝ ይለኛል አይገባም ተብሎ እና አንድ ኮርስ የቀረውን አመቱን ሙሉ የምንማራቸው ትምህርቶች ጋር አያካክሰውም። ከዛም አልፎ አሁን ዲግሪ የጨረስኩበት ትምህርት ቤት ከ22 ከ23 በላይ ኢትዮጵያ ያልሆኑ ኢንተርናሽናል የሆኑ ተማሪዎች የነበሩበት ትምህርት ቤት ነበር እና እንዴትም ሆኖ የሀገራችንን ካልቸር ለማስተማር በጣም ይከብዳል እና በጣም ዌስተርናይዝድ ነው ሁሉም ትምህርቱም ብንል ሰውም ያለበት ሰርከምስታንስም ቢሆን አማርኛም ብዙ ለማውራትም ከሚፈቀድበት አይነት ሰርክል አልነበረም እና እናውርደው ቢባል I don't think እኔ ስለ ሀገሬም ስለ ካልቸሬም ብዙ የማውቀው ነገር የለም። በትምህርት ካሪኩለም አሁን የውጭ ሀገር ስቴት ብጠይቅኝ ግማሹን አሁን ሜንሽን ማድረግ የምችልበት አይነት እንትን ውስጥ ነው ያለሁት። ግን I feel like በጣም ዌስተርናይዝድ ነው ብዬ አስባለሁ እና ኢቨን ሊሚት ያደርገዋል። አሁን የስራ ዓለሙ ላይ አሁን ስወጣ መስራት የምንችለው በትምህርቱ በተማርኩበት ሲቹዌሽን ብል ከምዕራባዊ ሰዎች ጋር ነው ለመስራት የሚመቸው እና በእኔ አቋም ከሆነ ዌስተርናይዝ ነው ብዬ አምናለሁ። መጨመር ትፈልጋላችሁ? ምንም በዚህ ጉዳይ ላይ የለም። እኔ ግን አንድ ነገር ጥያቄ አለኝ። ፌኒቲዬ ጥሩ ላይሆን ይችላል ወደ ስራ ዓለም ስቲ ምን ማለት ነው? አሁን እኔ እንደገባኝ ከሆነ አሁን ያለው ትውልድ ወይ ደግሞ ያለፈው ትውልድ በኤዩ ደረጃ እንኳን በእንደዚህ በኢንተርናሽናል ቢሮዎች ላይ ገብቶ ለመስራት በቂ የሆነ የእንግሊዝኛ ኮሚኒኬሽን የላቸውም ይባላል እና እኔም ያየሁት ነገር ነው። በጣም ብዙ አሁን ሌሎች አፍሪካ ዌስት አፍሪካን ሳውዝ አፍሪካን ብትሄጂ በነጭ የተገዙ ስለሆነ ከሪኩለማቸውም ትምህርት ቤቱም ሁሉ ነገር በእንግሊዝኛ ነው። እንደውም ቋንቋችንን መማር አለብን ብሎ ሳውዝ አፍሪካ ትዝ ይለኛል ዴይ ኦፍ አፍሪካን ቻይልድ የሚል አንድ እንትን ስሰራ ነበር በፊት እና ግን ጠቅሟቸዋል። አሁን በዓለም ዙሪያ ላይ እነዚህ ሀገሮች ስራ ለማግኘት አይከብዳቸውም። ወደኛ ጋር ግን ስትመጪ አሁን ብዙዎቻችን የተማሩት በመንግስት ትምህርት ቤት ውስጥ ነው እና በደንብኛ የጠጠረ ጥሩ የሆነ የእንግሊዝኛ አነጋገር ወይንም አነባብ ወይንም ደግሞ ወጥቶ የመናገር ኤክስፕሌን የማድረግ የመሳሰለ ነገር የለም እና እኔ አሁን ትምህርት ቤት ላይም ስለሰራው ሃይስኩልም በጣም ብዙ ትምህርት ቤቶች ላይ ሰርቻለሁ እና ይሄ ነገር ይጎላል እና አሁን እንዴት ነው ታዲያ ስራ ፈጠራ እንኳን ለማድረግ ወይንም ደግሞ የተሻለ ቦታ ላይ ገብቶ ኢንተርናሽናል ድርጅቶች ላይ ለመስራት ብዙ ኤንጂኦዎች አሉ። መጀመሪያ የሚጠይቁት እኔ ትዝ ይለኛል ሆቴሎች እዚህ ሲከፍቱ እንደ ሃይት ሬጀንሲ የመሳሰሉ የእንግሊሽ ኮቺንግ ነበራቸው። በደንብ ንግግር፣ ጥያቄዎች መመለስ፣ የስ ሰር የስ ማም ማለት አንድ ሰው የውጭ ሀገር ሰው የጠየቀውን መልስ በትክክለኛው
አስረድቶ ለመመለስ 6 ወር እስከ ዓመት ድረስ ያሰለጠናቸው እንትኖችን አውቃለሁ። እና ይሄ ጉድለት ታዲያ እየጎዳን አይመጣም ወደፊት ማለት ነው? እሱን አሁን ትንሽ ብናወራበት ምን ይመስልሻል ቲጂዬ? እውነት በጣም ከባድ ነው። አሁን አብዛኛው በመንግስት ትምህርት ቤት ለሚያልፍ ሰው ይሄ እድሉ ለሌለው በፕራይቬት ትምህርት ቤቶች ከዛም አልፎ ግቢም ሲገባ የመንግስት ትምህርት ቤቶችን ተምረን ለምናልፍ ሰዎች ወደ አድገን ወደ እነዚህ ትላልቅ ኤንጂ ውስጥ እንግባ ማለት በጣም የሚከብዳል። የሚጠይቁት እንግሊዘኛም አልፎ አሁን እኔ አፕላይ ሳደርግ ፍሬንችም አንዳንድ የግዴታ የሚሆንበት ጊዜያቶች አሉና ትዝ ይለኛል። አሁን እኔ አልተማርኩም እንጂ ግዴታ የኛ ግቢ ተማሪዎች ከእንግሊሽ ይሄ ኖርማል ከክላስ ውጪ ፍሬንች እንደ ሪኳየርመንት ነው የሚወስዱት እና ሁሉም ሰው ፍሬንች መማር ነበረበት ኤዩ እና ትላልቅ ካምፓኒዎች ለመስራት እና ምንም ይሄ እንትን አይደለም ለኢትዮጵያዊ በጣም የተመቸ አይነት የስራ መስክ አይደለም እነዛ ትላልቅ እንጆች እና እውነት ይከብዳል። አሁን ይሄ እንደዚህ ካላለፍን ደግሞ ወይም አስተማሪዎች በደንብ እንግሊሽን እና እነዚህ ወጣ የውጭ ሀገር ቋንቋዎችን በስነስርዓት ወስደው ትምህርት ቤት ካላስተማሩ በስተቀር የአቅም ጉድለት አይደለም ያለመረዳት ማነስ ሆኖ ሳይሆን ኤክስፖዠር ስለሌለ ነው። እና አይ ቲንክ አስተማሪዎችንም አንድ በጣም ኢኩዊፕ ማድረግ ያለብን የሚያስፈልግበት ኤሪያ ቢሆን የቋንቋ ጉዳይ ይሆናል እና በጣም ኢኒኳሊቲ ይፈጥራል። የገዛ ሀገራችን ውስጥ ሆኖ ኢኒኳሊቲ የሚፈጥረው እነዚህ ነገሮች ናቸው እና እንደ እንትን አይደለም። አሁን እኔ ፕሪቪሌጁ ኖሮኝ ሜቢ ከመንግስት ተማሪዎች የተሻለ እድል ሊገጥመኝ ይችላል። ግን ከኔም በላይ አሁን ሊሴ የተማሩ ሰዎች ካሉ እድሜ ልካቸውን ፍሬንች እያወሩ ነው እና አረቢክ የሚችሉ ሰዎች አሉ። እነሱ ደግሞ ከኔ በላይ በጣም ብዙ ኦፖርቹኒቲ አላቸው እዚህ ነገር ስለመስራት። እሱ ራሱ ትልቅ ሪኳየርመንት ስለሆነ ኢቨን እንደዚህ አይነት ስራዎችን እንስራ ቢባል የእድሜ ነገር ሳይሆን ኤክስፒሪየንስ ነው ሰው ነው የሚፈልገው እና ማውራት እችላለሁ የሚለው ድፍረት ራሱ በጣም ብዙ ኦፖርቹኒቲ ጌን ያደርጋል። እና ሪያሊቲውን አልዋሽም በጣም ኢኒኳሊቲ አለ እና መፍትሄው አስተማሪዎችን ኢኩዊፕ ማድረግ እና ከስራ አለሙ ጋር ስናስተያይ አሁን ወጥተው መስራት የሚፈልጉት እንደዚህ አይነት ኤሪያ ከሆነ ምክንያቱም ይሄ አለማወቃቸው እና ይሄ ነገር ለትንሽ ሰዎችን የተገደበው ብለን ስንነግራቸው በዚህ ኤሪያ ውስጥ እንዳይሰሩ እናደርጋቸዋለን። እና አይ ቲንክ አስተማሪዎች ላይም በደንብ መስራት ኤክስፖዠሩ እንዲኖር ማድረግ። ቻቺ አሁን ያነሳሹን ኮንሰርት እኔም የምጋራው ይመስለኛል። እኔም ላንጉጅን የማየው እንደ ቱል ነው። እንግሊዘኛ መናገር፣ እንግሊዘኛ ላይ በደንብ ፐርፌክት መሆን፣ በእንግሊዘኛ መማር ካልቸርን መጥላት፣ ካልቸርን አለመውደድ፣ ካልቸርን ካለማወቅ ጋር የሚገናኝ ነገር ነው ብዬ አላስብም። ሰው አገሩን ወክሎ ያለም መድረክ ላይ ለመቆም እዛ ለመናገር ዴልጌት ለመሆን እንዲህ ነገር ለማድረግ ላንጉጅስ በጣም ቤዚክ ነገር ስፔሻሊ እንደዚህ ኢንተርናሽናል የሆኑ ላንጉጆች በጣም መሰረታዊ ናቸው። አሁን ላይ ደግሞ የትም አገር ሄደን ብንናገር ብንግባባበት ኢንተርናሽናል የሆነው ቋንቋ እንግሊዘኛ ነው። እኔ ግን ከስራ ባለፈ ደግሞ ለትምህርትን በጣም ቤዚክ እንደሆነ ነው ማስበው። ምክንያቱም ሁለተኛ ደረጃ ላይ ከገቡ በኋላ እርግጠኛ ባልሆንም ከሆነ ግሬድ በኋላ ትምህርት የሚሰጠው በእንግሊዘኛ ነው። እንግሊዘኛ ማወቅ፣ መረዳት፣ ኮምፕሬንድ ማድረግ አለመቻል በጣም ትልቅ ክፍተት ይፈጥራል። it's not only about ስራ ወጥቶ ለመስራት ብቻ አይደለም፣ ትምህርትንም አንደርስታንድ ለማድረግ ኤግዛማችን ቤዝ ያደረገው በእንግሊዘኛ ቋንቋ ላይ ነው። ሴኮንዳሪ ኤዱኬሽን ላይ የሚፈተኑት ፈተና፣ ሃየር ኤዱኬሽን ላይ የምንማረው ትምህርት በእንግሊዘኛ ነው። ኮምፕሬንድ አድርጎ ከዛ አፕላይም ለማድረግ ሌሎችም ነገሮች ለማድረግ ላንጉጅ is ቤዚክ። ኮንሰርንሽን እጋራለሁ ለማለት ነው። እሺ በጣም ስለከነከነኝ ነው። አሁን ለዛ ነው እኔ ካሪክለሙ ትንሽ ግራ ያጋባኛል ያልኩት። እንግሊሽ ነው
ተምሮ የሚወጣው ተማሪ ግን እንግሊዘኛ አያውቅም። ለምን ስንለው እንግሊሽን እንደ ኖሌጅ ነው፣ ስኪል አይደለም። ሚሞራይዝ አርገው እንዲያውቁት እንዲለማመዱት አይደለም የሚደረገው። ስለ ቲቸሮችም አንስታለች እሷ። ሁለተኛ ደግሞ እንግዲህ የተለያየ ኢትኒክ ግሩፕ ያለው ሀገር ነው ኢትዮጵያ። በጣም አዲስ አበባ ኦሪየንትድ ሆነን አይደለም ማውራት ያለብን። ከደቡብ ጥግ ከኦሞ እስከ ትግራይ መጨረሻ ድረስ ነው፣ ከኢስት እስከ ዌስት ነው የምናስበው። በዚህ መሀል በእንግሊሽ የሚሰጠው ከሆነ ሰዓት በኋላ ነው ባይዘወይ። በየክልሉ የተለያየ አይነት አንድ ያልሆነ ቋንቋ አጠቃቀም ነው የምልሽ። አንድ ያልሆነ የቋንቋ አጠቃቀም አለ። ለምሳሌ እስከ 8ኛ ክፍል ድረስ አንደኛው ክልል ሊል ይችላል። እስከ 6ኛ ክፍል የሚል ክልል ሊኖር ይችላል። በሎካል ቋንቋ እንዲማሩ ማድረግ ማለት ነው። እስከ 8ኛ አሁን ሎካል ቋንቋ የሆነበት አለ። በአካባቢው ቋንቋ ፊዚክስ በሎካል ቋንቋ ይሰጣል። ተርሚኖሎጂው ሳይቀየር ላይክ ስፒድን አሁን ስፒድ ብሎት ሌላውን ግን በእንትን ሊገልጸው ይችላል፣ በሎካል ቋንቋ ሊገልጸው ይችላል ማብራሪያው። እንደዚህ አይነት እንትኖች አሉ፣ ክፍተቶች አሉ። ለዛ ነው እውቀቱ የመጣበት አመጣጥ ጥሩ ሊሆን ይችላል። ኢምፕሊሜንቴሽን ግን በጣም መታሰብ አለበት። ካልገባ እኔ ውስጥ ካልገባ ካልለወጠኝ። ሌላው ደግሞ ቋንቋ እውቀት አይደለም። አሁን እየተሳተ ያለው እኔ ትክክለኛ የሆነ የአካውንቲንግ ሂሳብ ከአንድ ፈረንሳዊ ሰው ጋር ብቀመጥ ልሰራ እችላለሁ። ልዩነታችን ግን ቋንቋ ነው። ስኪል አያረጉት። የኔን ላውሌጅ እኔ ሕክምና አጥንቼ ተመሳሳይ የሰው ልጅን አካል አውቀዋለሁ፣ ያኛውም ዌስተርኑም አካል ያውቀዋል። በእኔና በሱ መሀል ያለው ልዩነት ግን ቋንቋ ነው። ሶዛት እሱ አድቫንቴጅ ሆኖ ያልፋል ማለት ነው። በእውቀት የምንወዳደርበት ሚንስም መፈጠር አለበት። ለምን ፎር ኤግዛምፕል ኢትዮጵያ ውስጥ መጡ፣ ኢትዮጵያ ውስጥ ይመጣሉ። አምናት ይሄ አሁን እንግሊሽን ማውራት ወይም ፍሬንችን ማውራት በጣም አድቫንቴጅ ነው፣ አፕሪሺየት አደርጋለሁ። ኢትዮጵያ ውስጥ ግን የሚመጡ ኤንጂዎች ዋይናት ሎካል ቋንቋ ማይጠቀሙት? እሱም ኮንሰርን አለኝ። ለምን እኔ አዲስ አበባ ተወልጄ ስላደኩ አድቫንቴጁ ሊኖረኝ ይችላል። ሌሎች አካባቢዎች ላይ የተወለዱ ልጆች ግን እመኝኝ እውቀቱ አላቸው፣ ግን ቢኮዝ ኦፍ ቋንቋ ፌል ያደርጋሉ። ይሄ ደግሞ አግባብ አይደለም። አሁን ኢኒኳሊቲ ይፈጠራል እዚህ ላይ። ለምን ልጁ ያውቀዋል ሂሳቡን መስራት፣ ግን በቋንቋ አልመጣለትም። ግዴታ ፍሬንች ማውራት አለብህ ወይም ደግሞ እንግሊሽ ማውራት አለብህ ይባላል። አልተማረውም። ቢማር ይሰራዋል። እንግሊሽንም ቢማር እንዲሁም ይሰራዋል። አንድ አልተማረም፣ ሁለት ነው ዲስአድቫንቴጁ። ሁለተኛ ደግሞ ባልተማረው እየተጠየቀ ነው። ስለዚህ ይሄ መታየት አለበት ብዬ አስባለሁ። ኢትዮጵያ ውስጥ የሚመጡ የትኛውም ኤንጂኦ ሎካል ቋንቋዎችን አፕላይ ማድረግ አለባቸው እንደ እኔ እምነት። ያኔ ኢኒኳሊቲ ይጠፋል በየአካባቢው። ለምሳሌ ይሄ ኤንጂኦ የሚመጣው ደቡብ የሆነ ቦታ ከሆነ የደቡብን ሕዝብ ቋንቋ የሚያወራ ሰው መቅጠር መቻል አለበት። ፈረንች ስላወራ ከኢስት አፍሪካ አምጥቶ ወይም ከዌስት አፍሪካ አምጥቶ ማስገባት አለበት ብዬ አላምነው። ለምን ኤጁኬሽን ተምሯል፣ እየጠበቀ ያለው ኤምፕሎይመንት ነው። እውቀቱ እያለው ግን ቢኮዝ ኦፍ ላንጉዌጅ ፌል ያደርጋል። እኛም ደግሞ ተጽዕኖ ይፈጥራል ብዬ አስባለሁ። ቋንቋችን ላይ ካልቸራችን ላይ ይፈጥራል ሳምሃው ብዬ አስባለሁ። ቴንክ ዩ። የመጨረሻ
እዚህ ላይ ማለት የምፈልገው ማደር ታንግ ኤጁኬሽንን በጣም ከሚደግፉ ሰዎች ውስጥ ነኝ። የምደግፍበት ምክንያትና ስታንድ ፖይንት አንድ ልጅ ትምህርት ሲጀምር ትምህርት ቤት ከመግባቱ በፊት እናቱ፣ አባቱ፣ ቤተሰቡ፣ ኮሚዩኒቲው የሚያወራውን ላንጉጅ ነው የሚጀምረው የሚያውቀው መጀመሪያ አይደንቲፋይ ማድረግ የሚያውቀው። ልክ ትምህርት እንደጀመሩ በሌላ ቋንቋ ቢባል አንደኛ አይገባቸውም፣ የመረዳት አቅማቸው ይቀንሳል። ሁለተኛ ልክ ቤት ሄደው እንኳን ይሄንን ተምር ያለው ብሎ እንኳን ቼክ ለመደራረግ ይከብዳል። ለምሳሌ አንድ ኤግዛምፕል፣ እኔ ኦሮምኛ ብችል በኦሮምኛ ቢሆን አፌን የፈታሁት አማርኛ ሲያስተምሩኝ ግራ ነው የሚገባኝ። ምንም የመረዳት አቅም አይኖረኝም። ሄጄም ቤተሰብ ጋር ምን ተማርክ ሊለኝ ቤተሰቤ ፎሎ አፕ ሊያደርገኝ አይችልም። ምክንያቱም አማርኛ ካላወቀ የቱ ጋር እኔን እየተከታተለ ለማስተማር ይችላል። ፈርስት የልጆች ገና ትምህርት እንደገቡ ሶሻላቸው ላይ፣ ኮግኒቲቫቸው ላይ፣ ፊዚካላቸው ላይ፣ ኢሞሽናቸው ላይ ፈርስት 5 to 6 years they're like ሼፕ መደረግ የሚችሉበት ላይ ነው። ያንን እድል በማያውቁት ቋንቋ በጣም ለነሱ አዲስ በሆነ ነገር ስናደርገው ኢሞሽናሊም አቢዩዝ ይደረጋሉ። አይገባኝም፣ አላቅም የሚለውን ምን ይሆናል? ትምህርት እየቀነሱ እየጠሉ ይመጣሉ። የኔ አሁን ከሁሉም ካሉት ሀሳብ ጋር ኤሰንሽል ነው ሌሎች ቋንቋዎች ማወቅ፣ ግን we have to know የቱ ጋር የትኛውን መክተት እንዳለብን፣ መቼ ነው እንግሊዘኛ ማስተማር ያለብን፣ የቱ ጋር ነው አዲሽናል ላንጉጅ መጨመር ያለብን፣ ከእውቀታቸው ጋር ከእድሜያቸው ጋር እያሰብነው ካለ ነው ሁሉንም አንድ ላይ ስናደርግባቸው። እኔም አሁን ሁሉንም ነገር አንዴ ቢሉኝ it will be overwhelming ይሆንብኛል። ምንድነው መሸሽ ይሆናል ማለት ነው፣ ከትምህርቱ ከእንትኑ መሸሽ። ግን እያንዳንዱን ባላንስ ስናደርግ አሁን ለምሳሌ አሁንም የተጀመረው አለ አይደል እስከ 6ኛ ክፍል ድረስ ይማሩ። ምክንያቱም ትራንስሌት ማድረግ እንችላለን። እያስተማርናቸው በቋንቋቸው ትራንስሌት ስናደርግ የመቀበል የመያዝ ችሎታችን ይጨምራል። በማውቀው ቋንቋ ይሄ ማለት እኮ ኢቭን የአማርኛው ቃል ይሄ ማለት እኮ ይሄ ነው ሲል ኦኬ ያቺን ቋንቋ አይምሮዬ ኮኔክት እያደረገ ይመጣል እነዛን ነጥቦች። ያለበዛ ኮኔክት ካላደረገ ግን it would be too much። የልጆቹንም ስኪል አስፈላጊ ነው እንደተባለው እንግሊዘኛ other language ስኪሎች ላይ መቼ እንደምናስገባቸው ማወቅ አለብን። የቱ ጋር ነው the right fit and who is the right fit። ማስተማር ስላለበት ብቻ ወይም ማድረግ ስላለብን ብቻ ማድረግ የለብንም። መደረግ ያለበት ቦታና ጊዜ ግን ስንለይ ከሰው ጋር ከሁሉም ጋር አብሮ መሄድ ይችላል ብዬ አምናለሁ። ቴንክ ዩ። እንመጣለን አሁን ስለ ቋንቋ ስታወሩ ፖይንቱ ቋንቋ አይደለም፣ at the end of the day knowledge ነው። ቅድም አብሳላት ያለችው አለ ቢካዝ እንግሊዝኛ ካረግ ነው እንግሊዝኛውን ከስር ጀምሬ ካላወቅኩት አይ አንደርስታንድ አላደርገውም። throughout the year ሸምድጄው የሚተፋ ይሆናል እንጂ ፕሮሰስ አድርጌ የምለውጠው አይሆንም። ስለ እንግዲህ ላንጉጅ በአፍ መፍቻ ቋንቋ ምናምን መቼ ይጀመር እንዴት ብዙ አከራካሪ ነው። ግን ሳይንቲፊክሊ the golden window የሚባለው ከ6 ዓመት በፊት ነው ኤኒ ላንጉጅ መማር ያለባቸው። ከ6 ዓመት በኋላ which is 1ኛ ክፍል ከገቡ በኋላ it's tough መማር አይችሉም። ቅድም እንደተባለው ለምሳሌ 4 ቋንቋ ልጅን ብታስተምሩ they can catch up ልጆች ስለሆኑ ይችሉታል። like አማርኛም ኦሮምኛም ፍሬንችም ምንም ብናስተምራቸው ግን ፖይንቱ በሚፈልጉት ቋንቋ አስተማር ናቸው። እሺ ከፍ እያሉ ሲሄዱ ግን በሚፈልጉት ቋንቋ አይደለም እያቀረብንላቸው ያለ ነው። literally they are allergic አይደለ ለዛኛው። ስለዚህ እውቀት ግራስ ማድረግ ይቆምና ሽምደዳ ይሆንና አሁን የምናየው ትምህርት ጥራት ጥያቄ ውስጥ ይገባል ማለት ነው። አሁን ቋንቋን ስናስበው ቅድም የተባለ ያላችሁትን ሰመራይዝ ለማድረግ የእንትን ጉዳይ አይደለም፣ የስኪል ጉዳይ የምናምን የፖለቲካ ጉዳይ የምናምን መሆኑ ሳይሆን እንዴት አድርገን ፕሮዳክቲቭ ነገር ማውጣት እንችላለን። በተለይ 21ኛው ክፍለ ዘመን ላይ አሁን ሁሉ ነገር ኤአይ ሲመጣ ኤአይ እንዴት አድርጌ ነው ማኒፑሌት ማደርገው? እንግሊዝኛ ማወቅ አለብኝ በቦተም ላይን አይደለ? ከልጅነት ጀምሮ እንግዲህ የፕራይቬት ተማሩ ልጆች አድቫንቴጃቸው ከልጅነት ስለሚማሩት አይደል? ቶሎ ካቻብ ኢንተርናሽናል ጆብስ በአብዛኛው የማን እንደሆነ እናውቃለን። ስለዚህ ከሱ አንጻር ነው። ግን አሁንም ቢሆን ጥያቄው የቋንቋ ጥያቄ አይደለም አይደል? ጎይንግ ባክ የካሪኩለም ጉዳይ ነው። ቋንቋንም ስናስብ እኮ ካሪኩለሙን ነው ማሰብ ያለብን አይደል? እንዴት አድርገን እንቅረጸው? አሁን ደስ የሚለው እኛ ከከተማ መስተዳድሩ ጋር እንሰራለን ከትምህርት ቢሮ ጋር እና እንግሊዝኛ በጣም ፑር እየተኮነ ስለሆነ ልዩ ፎከስ ተሰጥቶታል አይደል? አሁን ትምህርት ቤቶች ኤሌመንተሪም ሃይስኩልም ሞር እንግሊዝኛ ላይ ፎከስ እንዲያደርጉ። ምክንያቱም
ግራጁዌት ካረገ በኋላ አንድ ሰው ኮምፒት የሚያደርገው ኢንተርናሽናል ማርኬት ላይ ነው። ኖት ነሰሰሪ ኢትዮጵያ ውስጥ ብቻ አይደለም። እንዳልከው ነው ኢትዮጵያ ውስጥ ፕሮፐርሊ እንግሊዝኛ የሚያወራ እየጠፋ ኢንተርናሽናል ኦርጋናይዜሽኖች ኢቨን ኤንጂኦዎች ከአፍሪካ ሀገር እያመጡ ነው። እኔ ቦርድ የሆንኩበት አለ። ቁጭ ብዬ ስቆጥር ቦርድ ስብሰባ ላይ ኦል ኤስኤልቲ ሲኒየር እንትኑ በሙሉ የውጭ ሰው ነው። ለምን ቢባል ኳሊፋይ ያላረግ እያልን ነው። ግልጽ ነው አይደለ? አሁን በዛ ደረጃ እንዴት አድርገን ቋንቋ ሳይሆን እያልን ያለ ነው እሱንም አብረን እናካተው የሚለው አንደኛው ኢሹ ነው የሚሆነው። ቅድም ስለ አስተማሪ ጥራት ሲነሳ ነበር። እዛ እንሂድ ወይስ do you have anything? ነው እዚህ ላይ ይሄ እኔ በጣም ትልቁ የኔ እውነት እንትን የሆነብኝ ይሄ ነው። ከተለያዩ ድርጅቶች ጋር አይደለም ብዙ ዓመት ሰርቻለሁ። እንደ let's say እንደ Save the Children፣ ዩኒሴፍ፣ ኤዩ እና እሄዳለሁ ቢሮአቸው ለምሳሌ በጠቅላላ ከውጭ እያመጡ ነው ሰራተኛ ቶፕ ያሉት ማለት ነው። እታች ያሉት ደግሞ ሴክሬታሪ፣ አካውንታንት ሊሆን ይችላል። ብዙም አያስፈልግም እንግሊዝኛ ኮሚኒኬሽን እና እታች ነው ያለው። ምንድነው ሁል ጊዜ እኔ የሚደብረኝ የነበረው በጣም የሚያዝነው የነበረው እነዛ የተቀጠሩት ሰዎች ልጆች they not happy አይደሉም። ለምን እዛ ጋር የሆነ ጉዳት አለ፣ ያለፉት ጉዳት አለ እና ያ ጥሩ አመለካከት ኖሯቸው አይደለም ስራው ላይ የተቀመጡት ማለት ነው። ይሄ ነገር አልተሟላልኝም፣ በዚህ አልሄድኩም፣ ከኔ የበለጠ እንዴት ከውጭ መታ ከናይጄሪያ ከቅድም እንዳልኩ ዌስት አፍሪካ ይሆን ይችላል ሳውዝ አፍሪካ ስራውን የያዙት በሙሉ እኛ ሀገር እነሱ ናቸው። for many years I can tell you 35 years እኔ ኢትዮጵያ ላይ እየተመላለስኩ አይቼዋለሁ እና ሁሉ ጊዜ ነው የምለው ምንድነው ችግራችን ምንድነው? ኦኬ ኢንተርናሽናል ትምህርት ቤት የሚማሩ አንዳንድ ልጆች አሁን ለምሳሌ አሉና ጥሩ እንግሊዝኛ ምናምን ይናገራሉ ይላሉ። ግን እነሱ ራሳቸው የውጭ ሀገር ሄዶ የመቀጠል ትምህርት ነው እንጂ አገራቸው ላይ እነዚህን ስራዎችን ለመስራት ወይንም ፋይት አድርጎ እዛ ፖዚሽን ለመያዝ ፍላጎት የላቸውም። ከየት የመጣ ይመስላችኋል? ለኔ አሁን እሱ ይሄ ነገር ይሄ መጣ። ለምሳሌ እኔ አልፈልግም፣ ኢትዮጵያ አልቀጥልም፣ አልሰራም ለሀገሬ በቂ መሆነው ውጭ ሀገር ሄጄ ማስተር ሴንስ ሰራ ወይንም ደግሞ አሜሪካ ሊሆን ይችላል ሌላ ሀገር ሀሳብ እዛ ላይ ነው ያለው እና ቤተሰብን ሳነጋግር ያለፈው 5 years የኔ ልጆች በፍጹም ይላሉ ኢትዮጵያ 12ኛ ጨርሼ ከኮሌጅ አልሄድም፣ አልማርም፣ አልቆይም እዚህ ይላሉ እና አሁን ይህን ጋፑን ያየሁት እኔ የተማረው መውጣት ይፈልጋል ስራው ላይ ፋይት አያደርግም። ያልተማሩ ደግሞ የራሱ ችግር የኮሚኒኬሽን ችግር ራሳችንን በቂ አይደለንም ለዚህ ፖዚሽን የሚልም ይሄ ምንድነው የሚባለው ይሄ ዝቅተኝነት ስሜት ቴንክ ዩ በእንግሊዝኛ ልላልኩና ያሰብኩ ነው የዝቅተኝነት ስሜት እሱን እንዴት ነው አሁን እኔ አንድ ትልቁ ነገር ዛሬ እዚህ ስናወራ የምፈልገው ይህንን እንዴት አድርገን ነው ትውልዱ ለሚቀጥለው ትውልድ ምንድነው ከዚህ ላይ አሁን ጥለን ማለፍ ያለብን ወይንስ ይሄ ደግሞ መንግስትም ደግሞ አይቶ ደግሞ የሚያሻሽለው ነገር ሊኖር ይችላል ወይ የሚለው ነው። ትጂዬ ምን ይመስልሻል? ያሁን እቻችንም ሐሳብ አርጋችሁ ቅድም ነካክታችሁታል ከአስተማሪ ጥራት ጋር ያው ዞሮ አስተማሪ ጋር ፎል የሚያደርገው ኮች እንደተደረግነው ነው እየሆነን ያለነውና እንዴት ታዩታላችሁ? እንዴት አድርገን እናሻሽለው? እንዴት ከዛ ያስተማሪንም ጥራት ትንሽ ጨምራችሁ ብንወያይ ደስ ይለኛል። እሺ ሞርቻቺ ካነሳችሁ ነገር ጋር ያይዘው ከአስተማሪ ጥራት ጋር በኋላ መጣበታለሁ። አሁን ያነሳሽውን ሀሳብ እኔ በጣም ማያይዘው ከሶፍት ስኪሎች ጋር ነው። ቅድም ለማንሳት ሞክሬ ነበረ። ስፔሻሊ 21ኛው ሴንቸሪ ላይ አሁን ወደፊት የሚኖሩ ስራዎች ራሱ አይታወቁም ብዙ ጥናቶች እንደሚሉት እና ሞር ፎከስ ማድረግ ያለበት ኤዱኬሽን የሚባለው በዚህ ኤጅ ወይም በዚህ ኢራ ሞር እነዚህ ስኪሎች ላይ ነው፣ ሞር እነዚህ ትራንስፈረብል ስኪሎች ላይ ነው እና አንድም ደግሞ ኮሚኒኬሽን ስኪል ከዛ ውስጥ በዋናነት የተቀመጠ ነው። ክሬቲቪቲ፣ ክሪቲካል ቲንኪንግ 4 ሲዎች ብሎ አስቀምጧቸዋል። 4 or 5 አምናሹ
ሶ አንደኛው ኮሚኒኬሽን ነውና ሪትን የሆነ ኮሚኒኬሽን ቨርባል የሆኑ ኮሚኒኬሽኖች በጣም ኢምፖርታንት ናቸው። ሶ እነዛ ልጆች ከናይጄሪያ የሚመጡ ከሌላ ቦታ ሞር ራሳቸውን ኤክስፕረስ ማድረግ ከቻሉ ኦፍኮርስ they will get acceptance። ምክንያቱም ብዙ ነገር አውቀን ግን ሀሳባችንን መግለጽ ካልቻለን በጣም ትልቅ ክፍተት ይፈጥራል። ስራ ዓለም ላይም አንፈለግም። ብዙ ኢትዮጵያውያን ደግሞ ቲዮሪው አለን፣ እውቀቱ አለን፣ ግን ደግሞ እንዴት አድርገን እንደምናወጣው እሱን ላክ እናደርጋለን። እነሱ ጋር ግን በደንብ አይ ዶንት ኖ ስሩ ኤክስትራ ካሪኩላር አክቲቪቲዎች ሊሆን ይችላል። በየትኛው ሚንስ እንደሆነ አላውቅም። ያው እኔ የተማርኩት ኢትዮጵያ ውስጥ ስለሆነ ማውቀው የኢትዮጵያን ሲስተም ነው። እነሱ በምን እንዳለፉ ባላውቅም ግን እነዛ ሶፍት ስኪልስ በደንብ እንዳላቸው በተለያየ ሚንስ ማየት ችያለሁ እኔ። ሶ የትምህርት ስርዓታችን እነዚህ ሶፍት ስኪሎች ላይ ቢያተኩር ኢንቴንሽናሊ ማለት ነው በቃ በደንብ ካሪኩለም ውስጥ ወይም ደግሞ ቲቺንግ እንዴት ዴሊቨር ትምህርቱ ዴሊቨር ሲደረግ ኮንቴንቱ ዴሊቨር ሲደረግ እነዚህን በደንብ ያማከለ ቢሆን ይሄ በደንብ ይህንን ፕሮብሌም ሶልቭ ያደርገዋል ብዬ አስባለሁ። ሞር እኔም አብዛኛውን ነገር የማያይዘው ከከሪኩለም ቤዝድ ጋ ነው ብዬ አስባለሁ። ሪያሊቲውን አንዳንድ ነገሮችን አንክድም። ለምሳሌ የምንጠቀመው እንደ ዴቨሎፒንግ አንድ ካንትሪ የምንጠቀመው ከሪኩለም ስታንዳርድ ራሱ የዌስተርናይዝ ነው። የብሪቲሽ የአሜሪካን የሆነውን ስታንዳርድ ወስደን ነው ለዚች ሀገር ኦኬ ይሄ ነገር አፕላይ መሆን ይችላል መደረግ ይችላል ብለው የሚቀርጹትም ሰዎች ከእንደዛ አንጻር ነው እና ዌስተርናይዝድ መሆኑ ይኖረዋል። ዌስተርናይዝ ደሞን ከስታንዳርድ አንጻር አድቫንስድ ከሆነ ሎሌጅ አንጻር ምክንያቱም እንደ አንድ ሀገር እንደ ኢትዮጵያ ተማሪ ስናየው የሆኑ ነገሮች ስለሆነ ነገር ትንሽ የእውቀት እንኳን ቢኖረን ዲቴል ለዛ ነገር እንዳይወቅ የሪሶርስ እጥረት ይኖራል፣ የማቴሪያል እጥረት ይኖራል፣ ብዙ የምናነሳቸው ኢሹዎች ስላሉ ሌሎች ሀገራቶች ደግሞ በእንደዛ ነገር ላይ በጣም አድቫንስድ ስለሆኑ እነሱ የደረሱበትን እውቀት ለአንድ ሀገር ይሆናል ብለን ለዛ ነገር ደግሞ ወስነን የሆነ ስታንዳርድ እናወጣለንና እንደ ኢትዮጵያ ግን ስንመለከተው ከሪኩለሙ በጣም መስተካከል ይኖርበታል ብዬ አስባለሁ። ታናናሾች ስላሉኝ አሁን አዲሱን ከሪኩለም የማየቶች እድሎች አሉኝ በደንብና እኔ 2ኛ ዓመት ምናምን ተማሪ ያለው ያወቅኩትን እውቀት የ6ኛ ክፍል መጽሐፍ ላይ አሁን ላይ ሳገኘው በጣም አስገራሚ ነገር ነው። ምክንያቱም እኔ ኦልሞስት ከነሱ ከ10 ዓመት በላይ ፈጅቶብኛል ያን እውቀት ለመረዳት ምንድነው ይሄ ነገር የምር እንዴት ነው ፈንክሽን የሚያደርገው የሚለውን ነገር ለማወቅ ይሁላ ዓመት ፈጅቶብኝ አሁን ላይ ያሉት ግን የዛሬ 2 ዓመት ምናምን ኤዲትድ ሪቫይዝድ የሆኑት መጽሐፍቶች ላይ ግን ስናገኛቸው ያ ከሪኩለሙ ላይ ትልቅ ነገር እንዳለ እናያለን። ግን በእኛ የኤዱኬሽን ሲስተም ጊዜ የነበረውን ስንመለከተው ግን ከሪያሊቲው ጋር የተለያየ እንዲሆን አድርጎብናል። ስፔሻሊ አንዳንድ ሳብጀክቶች ሪሊ እኮ አሉ፣ እነዛ ነገር እኮ ሪል ላይፍ ላይ አሉ፣ ግን እኛ ውስጥ እንደምናብ ተቀምጠዋል ይሆናላ ሪል ኤግዚስት ያደርጋል ይሄ ነገር የእውነት ፈንክሽን ያደርጋል ይሄ ነገር ብለን ማወቅ አልቻለም። ምናባችን ውስጥ ነው ያሉት እንዳለው የማቴሪያል እጥረት ሪሶርስ በጣም የለንም። እነዛን ነገሮች ከቲዮሪ ባለፈ ፕራክቲካሊ እንድናያቸው እድል አልተሰጠንም። እነዛን ነገሮች የማግኘት እድል ስለሌለን ያ ነገር ኦኬ ምናብ ነው የሆነ አእምሯችን ውስጥ አለ እውቀቱ፣ ግን ያን ነገር አርጉት ብንባል የማምጣት እንትኑ በጣም ያንሰላልና ከሪኩለም ቤዝዳችን ላይ እንዳልናቸው ከዘመኑ ጋር ይሄደ። ምክንያቱም እንደ ኢትዮጵያ ብቻ አይደለም የምንኖረው የሆነ የኢትዮጵያን አበቃን ስንል ከወርልድ ጋር ነው ኮኔክት እያደረግናት የምንሄደው። እንደው ካልቸር የሚለው ኢሹ ላንጉጅ የሚለው የኢትዮጵያ ሲሪየስ ኢሹ ቢሆንም ኦፍኮርስ አንድ ሀገር ካልቸሩን ምናምን ማስጠበቁ በጣም ጥሩ ቢሆንም ነገር ግን ከወርልድ ጋር ኮኔክት እየሆነ ስለሆነ የምንሄደው ያኛውን ነገር ደግሞ መክፋት አንችልም። ዲና ያርገን ኦኬ ይሄኛው ብቻ ኢትዮጵያ ከኢትዮጵያ ኮንቴክስት አንፃር ከኢትዮጵያ እንትን አንፃር ብቻ ብለን ደግሞ በዚህኛው መሄድን መንገድ ስለማንችል ማለት ነው። ስለዚህ ከሪኩለም ላይ እንዳልነው ዲጂታል ሊትሬሲ ቢኖር በጣም አሁን ላይ የሚቸግሩ እንደነ ኤአይ ያሉት ላንጉጅ ሊትሬሲ፣ ፋይናንሻል ሊትሬሲ አንድ ተማሪ ከወጣ በኋላ ነው ሴቪንግ ምንድነው እንዴት ነው መኒ እርን ማድረግ የሚቻለው የሚሉትን ሀሳቦች እንደ አዲስ ኤክስፖዝድ ከሚሆን እንደነዚህ አይነት ስኪሎች ቅድም እንዳለችው ማብሳላት አሁን ለምሳሌ career and technical skill education ተጀምሯል ለትንንሾች እና መጽሐፉን ሳያቸው በጣም የሚገራርሙ ኮንሰፕቶች አንድ ሄር ድሬሰር እንዴት ነው ጸጉር የሚሰራው ምን አይነት ኢኩዊፕመንት ያስፈልገዋል ፋርም ላይ የሚሰራ ሰው ምን አይነት ማቴሪያል ያስፈልገዋል እንዴት ነው የሚሰራው እያንዳንዱ የስራ ዘርፍ ተካቶ ከነ ፕሮሰሱ ምን ያስፈልገዋል
ሶ ለነዚህ እውቀቶች ግን እኛ ቀድመን ኤክስፖዝድ አለመሆናችን ብዙ ችግሮችን ፈጥሯል ብዬ አስባለሁ። እኔ ትንሽ ልጨምርና ሀገር ወዳድ ሆነን እንድናድግ አይደለም ችግሩ ብዬ ማስበውና ስለ ሀገራችንም እንዳንማርም አንድ ተግዳሮት የሆነብን እሱ ነው ብዬ አስባለሁ። ይሄ ኦቴንቲክ የሆነ ነገር የለንም። እንዳነሱት ከሆነ እንደ ካሪኩለም ቢሆን ስለ ሀገራችን እንድናውቅ የሆነ ፍቅሩ እንዲያድርብን እንደዛ የተሰራበት ካሪኩለም የለንም ቶታሊ። እና ቻቺም እንዳነሳቸው እኔ የዛ እንትን ሰለባ ነበርኩኝ። እግዚአብሔር እንደ ፈቃዱ ቀርቼ ነው እንጂ ሃይ ስኩል እያለን ከ70% በላይ የሉም ተማሪዎች አብሬያቸው የተማርኩት ሁሉም ውጪ ናቸው። እና ሳልሞክር ቀርቼ አይደለም ግን እንዴትም ብቻ ስለቀረው ነገር ነው። እና ዞር ብዬ ሳስበው ለምንድን ነበር በቃ አሁን ያ እንዳለ ሳናውቀው ሰብኮንሽስሊ ፊድ እየተደረግን ያደግነው በቃ ተምረን ቤተር ላይፍ ውጪ ነው ሂዱ ነው። እና ኢቨን ስንማር ዋትስ ዘ ኤንድ ጎል ኤጁኬሽን ራሱ መማሩ መጨረሻው ኤንዱ ምንድን ነው? በጣም ይሄ ሰልፊሽ የሆነ ማይንድሴት ነው ፊድ እየተደረግን ሰርቪንግ ሳይሆን ሌሎችን ሰርቭ እንድናደርግ ሳይሆን ቤተር ላይፍ ቤተር እኔ ብቻ ነን። እና የሆነ ሰዓት ላይ ነው ይሄ አይምሯችን እየታደሰ ካልመጣ ሀገሬን ሰርቭ ማድረግ አለብኝ አንድም ኃላፊነት አለብኝ የሚለው ማይንድሴት ከሌለን አምሹር አሁን የሚመጡት ጀነሬሽን ራሳችንን ነው የምናስቀድመው ነው። እና ደስ የሚለው አሁን ጺም ያነሳችሁ ስለ ግብርና እየተማሩ ነው። አሁን ከስንት አንዴ ቲቪ ላይ ከምናየው ነገር ነው እንጂ እኔ በነበርኩበት ጊዜ ስለ ግብርና ብጠየቅ አላቅም ነበር። ግን አሁን ኦኬ ቫሊዩ ማድረግ ይችላሉ ገበሬዎችን እንዴት እንደሚደረግ ፕራክቲካሊ ሲያዩት። እና ኤንድ ጎሉን ማሰብ አይ ቲንክ መልካም ነው። ሀገራችንን እንድንወድ ሰርቭ እንድናደርግ እና ካሪኩለሙ ቤዝድ ኦን ዛት እንዲያውም ሞር ቢሰራ I think that's better። እና ቲጂም I think ስለ ኳሊቲ ኦፍ ቲቸርስ አንስታ ነበርና አስተማሪዎችም ዌል ኢኩዊፕድ መሆን ያለባቸውም የእውነት ሰርቭ ከማድረግ አንጻር ኦኬ ሀገራቸውን እንዲወዱ የሚል ከፓሽን አንጻር ተነስተው ቢያስተምሩ I think ተማሪዎቹ ላይም ይህን ሪፍሌክት ማድረግ ይችላሉ ያስባል። አሁንም እንድናወራ የምፈልገው ቅድም ስለ ሶሉሽኑ ኮካሪኩላር መጨመር ሶፍት ስኪል መጨመር ግን at the end of the day አሁንም ወደ ጥያቄ ልመጣ ነው። እሱን ማን ነው የሚያስተምረው? ሶፍት ስኪሉንስ ማን ነው የሚሰጠው? ማለት ካሪኩለሙን ቀየር ነው በቤስት አረግ ነው ከዛስ ማን ነው የሚያስተምረው? እስቲ ስለ አስተማሪዎች ጥራት እናውራ። እኔ እናቴ አስተማሪ ነበረች፣ ማትስ አስተማሪ the best teacher። ልጅ እያለሁ ማን እንደምትባል ታውቂያለሽ? ኒክኔሟ ሳብሴት ነበር የምትባለው ማትስ ስለሆነች ሳብሴት መጣች ይባላል። ሳብሴት ማትስ ላይ እና እንደሱ እየሰማሁ ነው ያደግኩት። እና ትልቅ ሆኜ ስራ ይዤ ምናምን ከጓደኞቼ ጋር እያወራን እንደ አጋጣሚ ስለ አስተማሪ ስናወራ አንደኛው ምን የመሰለች አስተማሪ ያለ ይመሰላችሁ ያለ ያወራል። ሁላችንም አወራን። ምን አይነት የት ነው የተማርከው ምናምን ስል መንግስት ትምህርት ቤት ነው ያስተማረችው። የእናቴን ትምህርት ቤት ጠቀሰ ማለት ነው። ወሶ ኪሪየስ ምን አስተማሪ ናት? ሂሳብ አስተማሪ ናት። እንደው ምክሯ ምናምን ሲል ያው ደረቴ ቀና እያለ ማለት ነው። ቻለ እናቴ ናት ይላል። ክፉ ነሽ ግን ክፉ ነገር ባወራስ አለ መጨረሻ ላይ ግን ከዛ ቤት መጥቶ አብሮ ሰላም ብሏት ማሚ አብረን ሄደን አላስታወሰችም ማአት ስላስተማረች ግን ጥሩ ኢምፓክትም ያመጣሉ። at the same time ደግሞ the opposite ነው የሚሆነው አይደል? ለምሳሌ ይህን ትምህርት ለምን ትጠሉታላችሁ ከተባለ ትምህርቱ ከብዶት አይደለም አስተማሪው አይደል? ሜሞሪያችሁንም ሪፍሬሽ ላድርገው ብዬ ነውና so go back to elementary high school ሄዳችሁ እስቲ ያገጠመኛችሁንም at the same time ያስተማሪን ጥራት አብራችሁ ብታወሩ more fun እናድርገው ብዬ ነው። እሺ ያው አሁን አስተማሪም ስለሆንኩ እኔ ከሁለቱም ሳይድ ሆኜ ነው ማውራው፣ ከአስተማሪውም ሳይድ ከተማሪውም ሳይድ። አንደኛ እኔ በጣም መጀመሪያ ቀን አስተማሪ የሆንኩ ጊዜ የሆነ ቶፒክ እያስተማርኩ ተሳስቼ ነበረ እና ተማሪው ይዞት ሄዷል። እና የደነገጥኩት ምንድነው ቤት ገብቼ ሪፈርስ አረግ ሰርቻለሁ ካልኩሌሽኑ ላይ ግን ተማሪው ትክክል ነው ብሎ ሄዷል። እና አስተማሪን ተማሪ አልቲሜትሊ ነው የሚያምነው።
የደነገጥኩት እሱ ላይ ነው እና ከባድ ኃላፊነት ነው ያልኩት። አሁን አስተማሪ ሲኮን እውቀት ብቻ አይደለም። እንዲያው እውቀቱ እኔ የሆነ ፓርት ላይ ነው ማስቀምጠው። በጣም በጣም ጥንቃቄ መደረግ ያለበት ለምሳሌ በኢትዮጵያ ፕሪፓራቶሪ ስኩል ላይ ከፍተኛ ውጤት ያመጣ ሜዲሲን ነው የሚገባው። እኔ ኤጁኬሽን ነው መግባት አለበት ብዬ ነው ማምነው። ዝቅተኛ ያመጣ በዲፕሎማ ምናምን ሆኖ ነው ወይ ከ10ኛ ከወደቀ ወይ ደግሞ 12ኛ ገብቶ ዝቅተኛ ውጤት ካመጣ ምናምን ነው ኤጁኬሽን ላይ የሚገባው። እንትኑ የማይንድ ኮምፒት የማድረግ አቅሙም ያን ያህል ነው ማለት ነው አስተማሪ ሆኖ ሲመለመል። ይሄ ግን ሃየር ኤጁኬሽን አያካትትም። ለምን? ሃየር ኤጁኬሽን እዛው ሰቅሎ የሚቀሩ ተማሪዎች ሞር ስለሚይዙ ማለት ነው። ይሄ መታሰብ አለበት። አሁን እኔ ከፍተኛ ውጤት አምጥቼ አስተማሪ ማልሆነው ለምንድን ነው ብዬ ስጠይቅ ኢንካም ነው እንጂ አስተማሪነትን የሚወድ ብዙ ሰው አለ። እኔ አሁን አባቴም እናቴም አስተማሪ ናቸው እና በጣም በሚገርም ሁኔታ አስተማሪ አትሁን ነው የሚሉኝ። ለምን? በቃ በጣም አገልግለዋል። በጣም ነው ያገለገሉት አውቃለሁ፣ አካላቸው ስለሆንኩ ማለት ነው። ግን የለም ስልሽ ነገሩ የለም፣ ጓዳው ምናምን የለም። ፐርሰናሊቲ፣ በራስ መተማመን፣ በራስ ነገሮችን ደፍሮ ማድረግን ምናምን አስተምሮኛል አስተማሪ ስለነበሩ። እሱ እንትን አለ። ሃየር ኤጁኬሽን ላይ ስንመጣ ደግሞ የሚያገኙት ኢንካም ምናልባት አሁንም this is personal የኔ እንትን ነው። የሚያገኙት ኢንካም አስተማሪዎች ዝቅተኛ ሊሆን ስለሚችል 7 ኮሌጅ አስማሳት ፖሲብል ለማስተማር ይሞክራሉ። ዴሊቨር ማድረጋቸውን ብቻ ነው ትኩረት የሚያደርጉት እንጂ ተማሪው ያገኘው አያገኘው they don't care። ለምን? በቃ ገንዘብ ላግኝ፣ ሰርቫይቭ ማድረግ አለብኝ የሚል ኢሹ ስለሚመጣ ማለት ነው። ሰርቫይቭ ካላረገ ያው ማስተማሩን ስለሚቀር፣ ስለዚህ አስማች አስ ፖሲብል ወደ 3-4 ኮሌጆችን 5 ኮሌጆችን ይይዛል። እዛ ይቀጥላል ማስተማሩ ማለት ነው። ደሞዙ ቢሻሻልም ሊይዝ ይችላል። አሁን እንትን እያልኩ አይደለም ሰው በቃኝ ስለማይል፣ ነገር ግን ደሞዝ ተሻሽሎ ሩል ይሄ ህግ አንድ አስተማሪ ከአንድ በላይ ወይ አንድ አስተማሪ ከ2 በላይ ትምህርት ቤት ማስተማር አይችልም አይነት ሲስተም ቢመጣ በደንብ የተሻለ ነው። ለምን? ስለማይ በደንብ እኔ ትውልድ ዝም ቢል እግዚአብሔር ይወቅሰኛል። እውነት እኔ ህሊና ይወቅሰኛል። ችግር የለውም፣ ትክክሉን ነገር አድርጎ መሞት ይሻላል ዝም ብሎ ከላይ ከሚሆን ማለት ነው። እንደሱ አይነት ፕሮብለሞች አሉ። ከዛ ውጪ ግን ከተማሪው አንጻር በቃ እኔ አንዳንዴ እግዚአብሔርን በእውነት ይሄ አሁን እዚህ ጋር ስላለው ሳይሆን እንባዬ መጥቶ ውጭ አልቅሼ ገብቼ አውቃለሁ። ብተውስ ለምን ይሄንን እንከራተታለሁ ብዬ አውቃለሁ። ለምን? የሚመጣው ተማሪ ፊት አያደርግም። የሚሰጠው ትምህርት አይገባውም እና ላይክ ይደንግጥ ምናምን ብለሽ በግሬድ ታስፈራሪያለሽ። ችግር የለውም ለሱ። አሁን ድሮ በእኛ ዘመን በእኔ ዘመን በቃ አለቅሳለሁ፣ እንዲሁም ካልተሰቀልኩ ላለሁ ማትሪክ ካልመጣ። ያ ነገር የለም አሁን። ኢትስ ኦኬ የራሱ ጉዳይ እና ነገ ኤፍ እኮ ነው ምናምን ያመጣው ስትዩ ምንም የተፈጠረ ነገር የለም ዓለሙ ላይ። why ብቲ there is a kind of moral የሞራል ውድቀት አለ ማለት ነው። ትምህርት ለምን እማራለሁ የሚል
ተምሬስ ምን አደርጋለሁ የሚል አስተማሪው ሲገባ እነዚህን ተማሪዎች ላስተምር ነው ምገባው የሚል የተማሪው የሞራል መውደቅ የአስተማሪውን ሞራል ይገላል። እውነት እኔ ያየሁት ምንድነው አንድ ተማሪ መጥቶ አፕሪሺየት ሲያደርገኝ ደሞዜ ከገባበት ቀን ይልቅ በጣም ነው የምደሰተው። ይሄ አሁን ለሚዲያ ፍጆታ አይደለም፣ የልቤን ነው ማወራው። ለምን ካልኩ በቃ የሆነ አንድ ሰው ደስ ብሎታል በኔ እና ከፍቅር የተነሳ ቢሆን ሁሉም ነገር አስተማሪ ከፍቅር የተነሳ ዴሊቨር ቢያደርግ ይወድቅብኛል በሚል ስሜት ይስተካከል በሚል ስሜት ቢሆን። ከዛ ውጪ ግን የእውቀት ጋፖች ትሬኒንግ ያስፈልጋቸዋል። አስተማሪዎች ዴብዝ የሆነ ትሬኒንግ ያስፈልጋቸዋል። ለኳሊቲ አስተማሪ ወሳኝ ነው። ይሄ እንዳልኩሽ ነው። ተማሪ ያልሹን በሙሉ ያምናል። ትክክል ያልሆነ ኢንፎርሜሽን ከአስተማሪው አንደበት ከወጣ ያምናል። በቃ አምኖ ይሄዳል። ከዛ ሊከራከር ይችላል ሌላ ቶፒክ ላይ ራሱን ቶፒክ የውሸቱን ይዞ ማለት ነው። ስለዚህ የአስተማሪዎችን አቅም ማሳደግ አሁን ትምህርት ሚኒስቴር የጀመረው ነገር አለ። ከባለፈው ዓመት ጀምሮ ሳመር ላይ ትሬኒንግ ይሰጣል አስተማሪዎች። ይሄ በጣም ይበረታታል። ትሬኒንግ መሰጠት አለበት። ላይፍ ስኪል መሰጠት አለበት። ምናልባት ጎን ለጎን ምን አይነት ኢንካም ሜክ ማድረግ ይችላሉ የሚለውንም ነገር ማበረታታት አለብን ብዬ አምናለሁ። ለምን ኢትዮጵያ የሆነ የምናድግበት ወይ አሁን እናቴ የሆነች ቦይ ወይ ደረጃ ልወርድ ስል ህፃን ሆኜ ማለት ነው ትወድቅብኛለህ ብላ ነው ዘላ መታ የምትይዘኝ። ወድቄ እንደምነሳ አላስተማረችኝ። ፍርሃትን በጣም ተላብሼው ነው ያደግኩት ማለት ነው። ስለዚህ አስተማሪ አንድ ሰው ከሆነ አስተማሪ ብቻ ለመሆን ነው የሚያስበው። አዘር ዌይ ኦፍ አያስብም። ደፋር አይደለም ማንም ሰው። አሁን አብዛኛው ጋር ያለው ለምን አልደፈርም? ሪስክ ለመውሰድ አንደፍርም። እና እንደዚህ አይነት ላይፍ ስኪሎችም ትምህርት ላይ መጨመር አለባቸው ብዬ አምናለሁ። ላይፍ ስኪል የሆኑ ነገሮች አሁን ዓለም እንደ ትምህርት አይደለም። ስትወጪ የራሱ የሆነ ደግሞ ሌላ ፈተና አለ። እሱን ለመጋፈጥ ሪስክ መውሰድ ግድ ነው። አሁን ኢንቨስት የማድረግ አቅም እያላቸው ብዙ ስራዎችን የመስራት አቅም እያላቸው እናቴና አባቴ አስተማሪ ብቻ ሆነው ጡረተኛ ነው። ለምን ሲባል በዛች ላይን ብቻ ነው የመጡት። ከዛች ላይን ከወጡ ቤተሰባቸውን የሚያጡ ብዙ ነገራቸውን የሚያጡ መስለው ነው የመጡት። ስለዚህ ያ አስተማሪ የሚያስተምረውም ተማሪ ተመሳሳይ እሳቤ ይዞ ነው የሚሄደው። ያ ደግሞ መስተካከል አለበት። አስተማሪዎችንም ቅድም የተነሱ ሀሳቦች ላይፍ ስኪሎች ምናምን በደንብ መማር አለባቸው ብዬ አምናለሁ። ቴንክ ዩ። ስለ ተማሪም ሞቲቬሽን አንስቶ ነበርና ከኤክስፒሪየንስ አሁን 8ኛ ክፍል እያለሁ የገጠመኝ ነውና አንድ መምህር አይ ሪሜምበር ያኔ ኮብልስቶን የማስተርስ ተማሪዎች ኮብልስቶን እየሰሩ ነው የሚል በጣም በሚዲያ የሚነገርበት ጊዜ ነበርና በጣም እንደ ትልቅ ነገር እንደ ቆንጆ እንደ ጥሩ ነገር እንደ ስራ ፈጠራ እየተባለ ማለት ነውና አንድ አስተማሪያችን አይ ሪሜምበር ሙሉ ክላሱን ሲነግረን የነበረው በጣም ዲሞቲቬትድ ሆኖ ነበር የመጣው። ሞቲቬሽኑን አጥቶ ነበር። አይ ዶንት ኖ ያን ታይም ላይና ትምህርት ምንም ጥቅም የለውም፣ ይሄው እንደምታዩት ማስተርስ ተምሮም ሰው እየሰራ ያለው ኮብልስቶን ነው እያለ ረጅም ሰዓት ነገረን እና ያኔ የተማሪዎችን ሞቲቬሽን በጣም ዲክላይን ሲያደርግ አይቻለሁ። ወዲያው ፋሚሊ ቢዝነስ ውስጥ መግባት፣ ሌሎች ኦልተርኔቲቮችን ማየት የጀመሩ ልጆች አውቃለሁና አንድ ቅድም ካነሳሹ ከኳሊቲም ጋር የሚያያዘው የአስተማሪ ሞቲቬሽን ነው፣ ለስራ ያላቸው ተነሳሽነት፣ ፍላጎት እና ባለፈው የሁለተኛ ዲግሪ መመረቂያ ጽሁፍ ስሰራ ብዙ ሊትሬቸሮችን እያየው ነበረ፣ ብዙ ጥናቶችን እያየው ነበረ። ሎካሊ የተሰሩ ጥናቶች፣ በትምህርት ሚኒስቴር ኢንተርናሽናል የተሰሩ ጥናቶችን እያየው ነበር ነው አንድ የትምህርት ኳሊቲን ኮምፕሮማይዝ የሚያደርጉ የሚቀንሱ ነገሮች አንዱ በቃ የአስተማሪ ኳሊቲ መቀነስ ነው እና ለዚህ አንድ ፋክተር ደግሞ ሞቲቬሽን ነው። ሶ መምህራንን ሞር ሞቲቬት ለማድረግ በኢንሴንቲቮች ክፍያን በማስተካከል እንዳለው
ሌሎችም በማቴሪያልም ሊሆን ይችላል። እንደውም እየሰማው ነበረ ኦልተርኔቲቭ የሆነ ቢዝነስ እንዲያስቡ እንዲሰሩ አሁን ላይ የተመቻቸ ነገር ያለ ይመስለኛል። ከረንትሊ በግ ማርባት እንደዚህ አይነት ነገሮች የሰማው ይመስለኛል። አምናሹር የአስተማሪ ሞቲቬሽን መጨመር አንዱ ነው። ሌላው ዝግጁ ናቸው ወይ ለዛ ያንን ትምህርት ለማስተማር? ብዙ ጥናቶች የሚያሳዩት ሞስት ኦፍ ዘ ቲቸርስ ሬዲ እንዳልሆኑ ነው፣ ብቁ እንዳልሆኑ ነው። ኢቨን የተቀመጠ በፖሊሲ የተቀመጠ የሴኮንደሪ ስኩል ላይ ለማስተማር የተቀመጠ መስፈርት አለ። እሱን የማያሟሉ ብዙ መምህራን አሉ መሬት ላይ ሲታይ ማለት ነው። ሌላው ፍላጎት ሳላቸው ወይ የሚለው ነው። ስራ ስላጡን የገቡበት ወይስ የምር ፓሽን ኖሯቸው ነው? ምክንያቱም ይሄ ሙያ በጣም ፓሽንን የሚፈልግ ጥሪ የሚፈልግ ሙያ ነው። ምክንያቱም ብዙ ዋጋ ያስከፍላል። እንዳለው ብዙ የሚከፈል ነገር የለም፣ ብዙ ክፍያ የለውም፣ ብዙ ኢንሴንቲቭ የለውም፣ ግን ደግሞ ብዙ ዋጋ ያስከፍላል። ስለዚህ ፓሽን በጣም ይፈልጋል ሙያውና ዝግጁ ናቸው ወይ የሚለው ነው። ሌላው ደግሞ ቅድም ብዙ ስለ ካሪኩለሙ ስናወራ ነበረ። ኮንቴንቱ ቢስተካከል እንደምናስበው ብዙ ኮንቴንቱ ላይ ቢሰራ የምናስባቸው ብዙ ነገሮች ቢካተቱበት የሚወድቀው መምህሩ ላይ ነው፣ መምህሩ እጅ ላይ ነው የሚወድቀው እና እሱን ሃንድል ማድረግ ካልቻለ መምህር በድሮ ሜትድ ከሆነ የሚያስተምረው ሌክቸር ማድረግ ብቻ ከሆነ ልጆች ሚሞራይዝ እንዲያደርጉ ከዛ ኤግዛም ላይ ሚሞራይዝ ያደረጉትን ደግሞ ኤግዛም ላይ እንዲያወጡት እሱን ብቻ የሚያደርግ ከሆነ ጠያቂ እንዲሆኑ በእጃቸው ነክተው ዳሰው እንዲሞክሩ የማያደርግ ከሆነ ምክንያቱም ትምህርት አንድ ሰውን ነገሮች ከሌሉት በቃ ቲዮሪ ብቻ ነው። ቅድም እንዳለችው የምር የምንማራቸው ነገሮች አሉ የሉም በቃ ምናባዊ ናቸው በጣም እና ልጆች ነካክተው እንዲያውቁ የሚያደርግ የተለያዩ ሜቶዶችን የሚጠቀም የልጆችን ዝንባሌ የእያንዳንዱን ተማሪ በክላስ ውስጥ ያለውን ተማሪ ዝንባሌ ማወቅ በዝንባላቸው መሰረት ደግሞ ዴሊቨር ማድረግ መቻል ይሄ ሁሉ አስተማሪው ላይ የሚወድቅ ኃላፊነት ነውና የአስተማሪ ኳሊቲ በጣም በጣም ቤዚክ ነገር ነው በትምህርት ስርዓቱ ላይ። አብዛኛውን ነገር ብለውታል። አስተማሪ ማለት ብዙውን ረዥሙን ሰዓት በቀን ረዥሙን ሰዓት የምናሳልፈው ከአስተማሪዎቻችን ጋር ነው ከቤተሰቦቻችን ይልቅና የመጀመሪያው ነገር አስተማሪ ምልመላ ላይ ነው። አንድ ሰው አስተማሪነት ብቁ ይሆናል ወይም አስተማሪ መሆን ይችላል ብለን የምንመለምልበት አይነት ታይፕ እና እንትን ይወስነዋል። እዛ ጋር ነው የፋውንዴሽናል ስቴፕ። ያንን ካስተካከል ከዛ በኋላ የሚወጡት አስተማሪዎችን በዛው ልክ ይስተካከላሉ። አሁን ግን ላሉን አስተማሪዎች ወይም አሁንስ ኦኬ ምንድን ነው መፍትያችን የሚለው ትሬኒንግ በጣም ወሳኝ ነው። ግን ኦቨሮል የሆነ ትሬኒንግ አይደለም። ኒድ አሴስመንታቸውን መስራት አለብን። የቱጋ ነው አንድ አስተማሪ ጎበዝ የሆነው የቱጋ ነው ድገፋ የሚፈልገው? ምክንያቱም ሁሉንም ጀነራላይዝ አሁን እዚህ ጋር የተቀመጥነውን አራታችንን አንድ አይነት ትሬኒንግ ቢሰጠን እኔ ምናልባት ለዛ ዙሪያ ላይ ቀደም ልል ይችል ይሆናል። እንደዚህ አለን ሁላችንም ደካማ ጠንካራ ጎን አለን። እንደዛ ከፍለን ስናደርግ ሞር ፕሮዳክቲቭ ይሆናሉ። ሁለተኛ አዌርነስ ያስፈልገዋል። እንዳለው እሱም አስተማሪነት በጣም ዝቅ ተደርጎ ከሚታይ ነገር ስለነበረ ቤተሰብም ኮሚዩኒቲም አስተማሪ ሆኛለሁ ሲባል with open arms የሚቀበል አይደለም። አስተማሪዎቹ ምንድነው በቃ ለማስተማር ነው ወይም ለዛ ለተባለው ነገር ነው እንጂ እጃቸው ላይ ጀነሬሽን እንዳለ ወይ either they break it or make it የሚለው ነገር ብዙም አዌርነስ ያለ አይመስለኝም። ምክንያቱም አሁን እኔ አንድ አስተማሪ አጋጥሞኛል ሼፕ ያደረገኝ አስተማሪ አለ ኢቲክሊ አሁን ከፃን እያለው ዳይሬክተር ራሱ እንደዚህ የሆነ ቶሎ ምከፋ ልጅ ነበርኩ በፊትና ቶሎ ማልቀስ የሚቀድመኝ ነው። ኢሞሽናሊ ራሱ እንዴት ኢሞሽኔን ባላንስ ማድረግ እንዳለብኝ የሚሰማኝን አይ ምንም አልሆንኩም ብዬ የምተው ልጅ ነበርኩ። ግን መናገር ኤክስፕሬስ ማድረግ ስቴጆቹን ያሳየኝ አስተማሪዎች አሉ። ያ ምን ረድቶኛል? አሁን ኢሞሽኔን ባላንስ ማድረግ እችላለሁ። በንዴት የማወጣው ወይም የምገፋው ነገር የለም። ለደቂቃ ተብሎ ልክ አሁን እንዴት ነው አንድ ኤግዛምፕል ነበረ በጣም አረሳው ነግሮኝ ነው። አንድ አናጺ ንጹህ እንጨት ያወጣና በሚስማር ምታው ተባለ። ሁሌ በተናደድኩ ቁጥር በሚስማር ምታው አለው አለኝ። ከዛ ልጁ በተናደደ ቁጥር ያንን ንጹህ ፕሌይውድ መታው ሚስማሮች ውስጥ ቀሩ። አሁን ደግሞ ንቀላቸዋለሁ። ነቀለው። ከነቀለው በኋላ ምን አየ ሲለው
ሲነቅለው ምንም የተደፈነ ነገር የለም መልሶ እንደበፊቱ የሆነ ነገር የለም ሶ እዚህ ጋር ምንድነው ልነግርሽ የፈለኩ ብሎ በጣም ማስተዋወቅ ለሚያልፍ ደቂቃ የማያልፍ ቃል መናገር የሚለውን ኢሞሽናሊ መናገር እንደዚህ በብዙ አይነት ወይ አስተማሪዎች ሼፕ ያደርጉናል ከቤተሰቦቻችን ይልቅ ረጅም ሰዓት የምናሳልፋቸው ግን እነሱም ኢኩፕድ ሲሆኑ ነው ኢኩፕ የሚያደርጉ ምክንያቱም ራሳቸውን ነው ዴፕሊኬት ያደርጋሉ ብዬ ማምነው ሶ ትሬኒንግ አስፈላጊ ነው ትሬኒንጉን ደግሞ ፕራክቲካል የሚያወጡበት ትሬኒንግ ወሰዱ ከዛስ ምን ጋር እየደረሱ ነው ምን ጋር ዳታ ድሪቭን የሆነ ትሬኒንግ ሲሆን ጥሩ ነው የቱ ጋር ተጠቀሙት ምን ጋር ድጋሚ እገዛ ያስፈልጋቸዋል ትሬኒንግ ብቻ ስለሰጠናቸውና ስለተው ነው ያንን ነገር አውቀውታል ወይም ኢኩፕድ ሆነዋል ለማለት ይከብዳል በኔክስትም ያለውን መምህራን ትሬኒንግ ለመስጠት ያለፉትን ስናየው አናላይዝ ስናደርግ ሰርቪስ ስናደርገው ዳታ ድሪቭን የሆነ ነገር ይኖረናል ብዬ አምናለሁ አንድ የመጨረሻ ጥያቄ አጠር አድርጋችሁ ሁላችሁም እንድትመልሱልኝ ስለፈለግን ነውና አሁን በዚህ በትምህርት ዙሪያ ብዙ ነገር አውርተናል እኔ እንዳልኳችሁ በጣም ነው ከናንተ ብዙ ነገር የወሰድኩት የተማርኩት ማለት ነውና ኦፍ ኮርስ ተመልካቾቻችንም ከናንተ ብዙ አይነት ሐሳቦች እንደወሰዱ ይገባኛልና አሁን እናንተ በኢትዮጵያ ትምህርት ለመቀየር አንድ ሐሳብ ስጡ ቢባል ምን አይነት ሐሳብ ትሰጣላችሁ መጨረሻ በዚህ ላይ ብንዘጋውና አጭር አድርጋችሁ ተሰናብተን እንድንለያይ ባንቺ ልጀምር እንደዚህ እንሂድና እሺ እንግዲህ አንድ ነገር ከተባለ ሁሉ ጊዜ ማስበው ቅድም በጣም ደጋግሜ እያልኩት የነበረው ነገር ሶፍት ስኪልስ ናቸው በቃ ስራ ዓለም ላይ በጣም አስፈላጊ የሆኑት ኖት ኦንሊ ስራ ዓለም ላይ ከሰው ጋር ባለን መስተጋብር አት ኤኒ ኤጅ የትም ቦታ በጣም አስፈላጊ የሆኑ ነገሮች ናቸው እኔ ፐርሰናሊ ትምህርት ለዛ ብቁ አላደረገ ለነዚህ ስኪሎች ብቁ አድርጎ አላሳለፈኝም ራሴ ነኝ ስትራግል አድርጌ አንዳንዱን የተማርኩትና እንደዚህ መሆን አለበት ብዬ አላስብም ምክንያቱም 10 ምናምን ዓመት ትምህርት ቤት ውስጥ ቆይተን ይህንን ስኪል ካላስጨበጠን it will be a waste of time እና ሶ ወደፊት ትምህርት ስርዓቱ እነዚህ ነገሮች በደንብ ቢያካትት እነዚህ ነገሮች በደንብ ፕራክቲስ የምናደርግበት እድል ቢሰጠን በጣም ቆንጆ ይሆናል ብዬ አስባለሁ ቴንክ ዩ እድሉ ከተሰጠኝ ይሄ የትምህርት ኃላፊነት በፐርሰናሊ ለኔ 4 ዋና ተጫዋቾች አሉ ብዬ አምናለሁ አንደኛው ቤተሰብ ነው ቤተሰብ በጣም አስፈላጊ ነው ለትምህርት ሁለተኛው ተማሪው ነው ሶስተኛው ትምህርት ቤቱና መምህሩ ነው አራተኛው መንግስት ነው ስለዚህ ሁሉም መዋቀር አለባቸው ብዬ አስባለሁ አሁን ከትምህርት ቤተሰብን ማውጣት የለብንም እኔ እንዲሁም እንደ ግለሰብ ቤተሰብ ራሱ ትሬኒንግ ቢወስድ ደስተኛ ነኝ ልጆችን እንዴት እናሳድግ ለምን በተለምዶ የሚባል ነገር አለ ነው ከሀዘኔታ የተነሳ ሳያስተምር ያስተማረን ማህበረሰብ የሚባልና እኔ ሳይማር ያስተማረን ቤተሰብ የሚል የተለምዶ አባባል አለ እኔ ያልተማሩ አይመስለኝም በጣም ብዙ ነገር አስተምሮናል ነገር ግን ከተማሪው ጋር ለመግባባት አትሊስት እስከ 6ኛ ክፍል ሊወስድ የሚችል ይሄ የሊትረሲ አይነት ትምህርቶችን በመንግስት ደረጃ ቢዘጋጅ ለወላጆች በጣም ጥሩ ነው ብዬ አስባለሁ ልጆችን እንዴት እናሳድጋለን የሚለው ከዛ ባለፈ ለአስተማሪዎች አንድ መልእክት ብቻ አለኝ እሱ ምንድነው ተማሪ ኮምፔር አይደረግም በጣም የብዙዎችን ልጆች ሞራል የሚጎዳ ነገር የሚሸለመው ተማሪ የአስተማሪው ፌቨራይት ነው የማይሸለመው ተማሪ ደግሞ የአስተማሪው ምንም ነው እሱ በጣም መጥፎ ነው ተማሪውን አንድ ተማሪ በራሱ መለካት የተሻለ ነው ዛሬ ምን ያህል አደገ እያንዳንዱ ተማሪ ምን ያህል ጨመረ የሚለውን ማየት የተሻለ ነው ብዬ አምናለሁ እሺ እኔ ይጨመር ብዬ ማስበው እንደ ኢትዮጵያ ባይሆንም ግን እንደ አትሊስት እንደ ከተማው እንደ አዲስ አበባ ካሪኩለም
ሀገራዊ ቢሆን ብዙ ካልቸራል ኮንቴክስቶች ቢኖሩ ምክንያቱም ትውልዱ እየከፋ ነው እየባሰ ነው የሚሄደው እያየናቸው ከእጃችን እያጣናቸው ነው የሚሄዱትና ባህላችንን በደንብ ብናስተምር ኢትዮጵያዎችን ብናፈራ አንድ ጨመር ብዬ የማስበው ኢንክሉሲቭ ኤጁኬሽንን በደንብ ብንሰራበት አሁንም የተጀመሩ ነገሮች አሉ ግን አሁን መድረስ እንደሚጠበቅብን ቦታ ስላልደረስን ሁሉም ቻይልድ ዲዘርቭስ አን ኤጁኬሽን እና ኢንክሉሲቪቲያችን በደንብ ቢሰራበት ጥሩ ነው። አብዛኛው ነገር ተጠቅሷል። እንደው እንደ 3 ነገር ብዬ የሚይዘው እስካሁን ስናነበራበት የነበረውም ሀሳብ ካሪኩለም የሚለው ሀሳብ ላይ ነውና እዛ ነገር ላይ በደንብ መሰራት ቢችል እንዳልናቸው ስኪሎች ያልናቸው ነገሮች በሙሉ በደንብ በአግባቡ ስርዓት ጥናት ተደርጎባቸው እንደ ኢትዮጵያ ኮንቴክስት እነዛ ነገሮች ኢንጌጅ መደረግ ቢችሉ። ሁለተኛው ከአስተማሪ አንጻር ብዬ የማነሳው እውቀት ያለው ብቻም ሳይሆን ማስተማር የሚችል መምህር ቢሆን ምክንያቱም ብዙ ኤክስፒሪየንስ አለን እውቀት አላቸው አስተማሪዎቹ ሪስፔክት እናደርጋቸዋለን በዛ ነገር ላይ ጥሩ እውቀት አላቸው ለተማሪው ግን በሚገባው ወይ ኤክስፕረስ ማድረግ የማይችላሉ ለዚህ ነገር እንደ ትሬኒንግ ግን ቢኖር በዚህ ነገር አቅም አለው ተብሎ የሚታሰብ ያስተማሪ ስፔሻሊ ከረንትሊ የተጀመረው ኳሊቲ መታየት እሱ በጣም አግባብ ነው ብዬ አስባለሁ። ሌላው ካሪኩለም እና አስተማሪው ላይ ፎከስድ ቢሆን የተሻለ ነው ብዬ አስባለሁ። በጣም ደስ የሚል ውይይት ነበር ያደረግነው እና ሰመራይዝ ጀስት ያላችሁትን ለማድረግ ነው። አክተርስ ብላ ያስቀመጥካቸውን ወድጃቸዋል። አስተማሪ፣ ተማሪ፣ ቤተሰብ፣ ትምህርት ቤትና መንግስት ሁሉም እሱ ውስጥ ቲም አፕ አድርጎ ቢሰራ በጣም ወድጀዋለሁ። ፈነትም ኢትዮጵያዊ ቢል የሰሜኑን የደቡቡን የምዕራብ ምናምን በአቅ ሳድግ ሶ ዛት ፓሽኔት ሆኜ እንዳድግ ያደርገኛል። አስተማሪውም እንደዛ ፓሽኔት ሆኖ ያድጋል። እንደገና አስተማሪዎች ጥራት ላይ መሰራት አለበት። በጣም ቅድም እንደተባለው ነው እንዴት አድርገው አስተማሪዎችን ያስተምሩ ሲባል ራሱን ያወቀ አስተማሪ ነው። ምክንያቱም ለምሳሌ ቪዥዋል ለሆነ አይደል እንደገና እሱን ስንከፍለው አስተማሪው ራሱስ ምንድን ነው የሚያውቀው? አስተማሪው ራሱን ሲያውቅ ነው የሚሆናል። በምናውቀው ልክ አይደለ። እኔ ለምሳሌ ቪዥዋል ነኝ ቁጭ ብለው አንድ ሰው ቢያወራኝ እንቅልፌ ነው የሚመጣው። የሆነ ቪዥዋል እፈልጋለሁ ሁልጊዜ ማለት ነው። አሁን አስተማሪዎችን ዞር ብዬ ሳስብ የምወዳቸው ሁልጊዜ ቪዥዋል የሚጠቀሙ ናቸው። ትሬስ ሳደርግ ግን እነሱ ራሳቸው ቪዥዋል ናቸው። እነሱ በሚገባቸው ስለሆነ የሚያስተምሩ። ኢማጂን 2/3 ኦፍ ተማሪ ሚስ አድርጓል ማለት ነው። እሱን ሳይንቲፊክ በሆነ ወይ አስተማሪዎቻችንም ኢኩፕ ብናደርግ ሞር የትምህርት ጥራታችን ቅድም ያላችሁት በጣም የወደድኩት ካሪኩለም ላይ ሞር እኛ የምንሰራው ኤክስትራ ካሪኩላር ላይ ስለሆነ በጣም ይገባኝ። ሶፍት ስኪሎች ያው እሱን ራሱን የቻለ ትምህርት የራሱን የቻለ እንትን አለው። ላይክ ስኪል ፎከስድ ይሆናል፣ ኮግኒቲቭ ይሆናል። ላይክ ለኢንዱስትሪው ግብአት የሆነ ስኪልድ ቤዝ ያደረገ የትምህርት ስርዓት መቀረጽ አለበት። ኮግኒቲቭ ደግሞ ፖሊሲ ሌቭል ምናምን ደግሞ ራሱን የቻለ ደግሞ ለየት ያላለ ዩኒቨርሲቲ ስኪል ቤዝድ መሆንም አይችልም ቲቬት እስካለ ድረስ ማለት ነው። እሱም መከፈል መቻል አለበት። ላይክ ስኪል የያዘው ትሬንድ ሆኖ እንዴ ኮግኒቲቭ ሌቭል ፊሎሶፊካል ሌቭል የሆኑ ደግሞ ለብቻ ትሬንድ ቢደረግ አይ ቲንክ ሚክስ አፕ አናደርገውም አይደል? ለኢንዱስትሪ ግብአት የሚሆነው ቁጭ ብሎ እንዲያስብና ለሀገር የሚሻለውን የሚያስብ ደግሞ እንደሱ ተከፋፍሎ ቢደረግ ሞር ትምህርታችን ጥሩ ይሆናል የሚለውን ነው። አልወደድሻቸው? በጣም ከዚህ ልጀምር አይደለም። አቢኝ፣ ሙሉቀን፣ ፌነቲ፣ ኦሪትና ጽዮንዬ በጣም በእውነት በጣም ግሩም ይሆን ትውልድ ናቸው። እናንተ አሁን በጣም በውስጣችሁ ያለውን እግዚአብሔር እንዲረዳችሁና አውጥታችሁ ደግሞ ለሌላውም ብዙ የሚመለከት ሰው ይኖራል ትምህርት ነው የሰጣችሁት። ከዛም አልፎ ደግሞ ያላችሁን ፓሽን አታቁሙ። ስፔሻሊ በጣም አንተ ብዙ ይመለከታል። አስተማሪዎች ናችሁ እናንተና እኔ እንደነገርኳችሁ ብዙ ትምህርት ቤት ላይ ሰርቻለሁ። የመንግስት ትምህርት ቤት ነው እና ትልቁ በቃ ችግር አስተማሪ ነው። አስተማሪዎች 100 ተማሪ 62 150 ተማሪ ድረስ አንድ ክፍል ውስጥ የሚያስተምሩበት ጊዜ አይቻለሁ። እኔ በጣም በቃ መስተዋት እንኳን የሌለበት ክፍል ውስጥ ገብተው ሲያስተምሩ አይቻለሁ እና
በተቻለኝ አስተማሪዎችን ስረዳ ነበር እኔ ራሴ ኢንካም ጀነሬት እንዲያደርጉ ማለት ነው። በተጨማሪ ምክንያቱም ያሉበት ቦታ ላይ የሚያኖራቸው ገቢ ስላልነበራቸው ማለት ነው። እና ሁልጊዜ የምመክራቸው ምንድነው አንድ ጥሩ ልጅ እንኳን አውጡ። በቃ ከዚህ ውስጥ ሁሉንም ባትነኩ አንድ እንኳን አገርን የሚቀበል አገርን የሚወድ ራሱን የሚወድ ሰው ስሩ እላቸው ነበርና አውቃለሁ በጣም ከባድ ነው። አሁንም ቢሆን ይሄ ነገር መቀየር አለበት። አስተማሪዎች ላይ በጣም መስራት አለብን። ግን ተጨማሪ እወዳቸዋለሁ። እግዚአብሔር ይስጥልን፣ እግዚአብሔር ያክብራችሁ። በጣም ታላላቅ ንግግር ነው የሰማሁት እኔ ከእናንተ የወጣው። ስለዚህ ወደፊት ደግሞ የሚቀጥል ውይይት ካለን ሌሎችንም ጨምረን አንድ ላይ እንመጣለን ብዬ እግዚአብሔር ያን እድል ይስጠን። ተመልካቾቻችን ስለተከታተላችሁ በጣም እናመሰግናለን። ከቻቺና ቲጂ ጋራ በሚል አውተንቲክ ቮይስስ በትምህርት ዙሪያ ላይ ስንወያይ ቆይተናል። በሚቀጥለው ጊዜ ደግሞ በስራ አጥነትና እንዲሁም ደግሞ አንኤምፕሎይመንት ውይይት ይዘን እንቀርባለን። እስከዛው ድረስ እግዚአብሔር ይስጥልኝ። አመሰግናለሁ። ቻቺ ታደሰ ነኝ ከቲጂ ጋራ